በእስልምና ሁሉም እነዚያ የነበሩት 123999 ነብያቶች ማለት ከ124000 ነብያቶች ከመሐመድ በቀር ያሉት አረብኛ አይችሉም። አንዳቸውም ነብያቶች አረብኛ ተናጋሪ እንደነበሩ የሚያስረዳን እንትን ማስረጃ ይኖራል። ማለት እንግዲህ እኔ ማምነው አላህ የሚመሰገነው በአረብኛ ብቻ እንደሆነ ነው። ዓለም አቀፍ ላይ ቁርአን ላይም እንደዛ ነው የሚለው። አማርኛው ትርጉም እንጂ ቁርአን በአማርኛ ቢጻፍ አሁን ትርጉም እንጂ የአላህ ቃል ሊባል አይችልምና ይህን እስኪ ከመሐመድ በፊት የነበሩት ነብያቶች በምንኛ ቋንቋ ነበር አላህን ሊያመሰግኑት የሚችሉት? ማን 23000 ነብያት ከአረብኛ ውጭ ናቸው ያለ ማን ነው? 124000 ለማለት ነው። ሶሪ ከ124000 እሺ 123999 ከአረብ ውጭ ናቸው ያለ ማን ነው? ልጅ ለምሳሌ እነ ዳውድ ለምሳሌ ሳይሆን አሁን ምሳሌ አልጠየቅኩም። እንደሱ ብሎ የነገረህ ማን ነው? እንዲህ ብሎ የተጫወተብህ ከይቅርታ ጋር ለምሳሌ ከቁርአን ውስጥም ከመሐመድ ውጭ ከአረብ ምድር የተነሳ ነገር ለምሳሌ ብያልጠየቅኩም። የቱ ጋር ነው 123000 ከአረብ ውጭ ናቸው የሚለው ቃል የት ነው ያገኘኸው? መልካም እሺ ከመሐመድ በቀር አረብኛ ተናጋሪ ነብይ ጥቀስልኝ። እሱን አይደለም እየጠየቅኩኝ ያለሁት። እሺ የት 123000 ነብያት ከአረብ ውጭ ናቸው ያለህ ማን ነው እኮ አልኩህ። እኔ ስህተቴን እንዳምን ከመሐመድ በቀር ያሉ ነብያቶች አረብኛ ተናጋሪ እንዳምን ብለህ እንደገና እንዴ ለተናገርከው ማስረጃ ማቅረብ ካለብህ አማራ አልኩህ እኮ ከአረብ ምድር አንተን አስነሳን ይላል እኮ ራሱ ቁርአኑ አይደል እንዴ? ሰርልም ጥያቄ 123000 ከአረብ ውጭ ናቸው ስላልከው ነው እየጠየቅኩኝ እኮ። ከአረብ ምድር አንተን አስነሳን ሲል እኮ ሌላ ነብይ ከአረብ ምድር እንዳላስነሳ ነው እያስረዳን ያለው። ማን እንደሱ ብሎ የተረዳልህ ማን ነው? አንድ አሊም ስለቀሰ ለምሳሌ ቁርአኑ ከአረብ ምድር አንተን አስነሳን አሉ። ለምሳሌ አትበለው አለ ለምሳሌ 50 ጊዜ ወደ ለምሳሌ እያልክ ነው። አሁን ለምሳሌ ሳይሆን ጥያቄ 123000 ከአረብ ውጭ ናቸው ብለህ ነገርከን። ማን ነው እንደሱ ብሎ ነገረ? ከአረብ ምድር አንተን ስለሳቸው አይደለም ጥያቄ። ረብ ፈጣሪ ወደ ተልከው ነብዩ መሐመድ ሳይሆን ጥያቄ 123000 ከአረብ ውጭ ናቸው ያልከው ማስረጃው ከየት ነው? ከአረብ ምድር አንተን አስነሳን ሲል ሌላ ነብይ እንዳላስነሳን የሚያመለክተው ቁርአኑ ነው። ነው ደግሞ ማን ነው እንደዚህ ሌላ ነብይ አላስነሳም የሚለውን ማን የነገረ? ሌላ ነብይ አላስነሳም በሚል ሳይሆን አንተና ከአረብ ምድር አንተን አስነሳን ሲል ሌላ ከአረብ ምድር እንዳላስነሳን የሚያመለክተው ራሱ በቀጥታ ማን ነው እንደሱ ያመለክታል ብሎ የተረጎመልህ? ኡስታዝ ማለት ይሄ ለማስረዳት የምችል ከሆነ ለማስረዳት እንትን ነው እንጂ እኔ ስለመቻሌ መቼ አለ ከቁርአን ውጭ ማንም አንተ የተናገርከው ማስረጃ ይጠይቀው። አሁን ምን ታደርግና ላስረዳው እያልኩ ነው። አሁን ስለሰለም ለማንኛውም ክርስቲያኖች የምትነገሩት ሁሉ ውሸት ነው። እኔ ልንገራችሁ፣ መታችሁ እንደ ጥያቄ አቅርቡት። አሁን እርግጠኛ ሆኖ ይሄ ልጅ እየተናገረ ነው። እኔ ስላልፈርድም ግን ይሄን ውሸት የሚጭኗቸውን ነው በጣም ያሳዝነኝ። ቢያንስ መተው እንኳን እንዲህ የሚል ነበር ነገር ሰምቼ ነበር እውነት ነው ወይ ብለው ቢጠይቁ በጣም ጥሩ ወታቸው አይደለ? ከተነገራችሁ ያን ነገር በጥያቄ መልክ አምጡት። ምንም ነገራችሁ የሚነግሯችሁ ሁሉ ውሸት ነው። እናንተ ለመሸወድ ነው። እምነታችሁ እንዳፈትሹ ዞር ብላችሁ ስለ ስላሴ እንዳትጠይቋቸው። አይምራችሁ ለማጥፋት ሜታድርግ አሁን ወደ መልሱ እንሄድ። ለመሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጭ ከአረቦች አላህ የላከው ነብያቶች አሉ ወይ? አዎ ነፋሉ። አንደኛ ማስረጃ አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ነህል ላይ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት ፈሚንሁም መን ሀዳ ላህ ወሚንሁም መን ሐቀት ዐለይሂ ዶላላ ፈሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱል ሙከዚቢን። አምላካችን አላህ ምን ይላል በሱረቱ ነህል ላይ? በእርግጥም ወደ እያንዳንዱ ማህበረሰብ መልእክተኞችን ነብያቶችን አስነስቻለሁኝ አለ። ከእያንዳንዱ ማህበረሰብ አለ። ማህበረሰብ ሲባል አረብ ብቻ ነው ወይ? ላ አይደለም። ከአደም ጀምሮ አምላካችን አላህ Subhanahu Wa Ta'ala ነብያቶችን ይልካል። አደም አረብ ነው ወይ? ላ አረብ አይደለም። አረብ ተብሎ የሚገለጽ አይደለም። የአረቦችም የሁላቸውም የሰው ዘር ሁሉ አባት የሆነውን የመጀመሪያውን አስነስተዋል አምላካችን አላህ ነብይ አድርጎ። ማስረጃ አለው ወይ? አዎ سأله حذيفة بن اليمان رضي الله عنه النبي صلى الله عليه وسلم فقال يا رسول الله من هو أول نبي؟ قال آدم. هل كان آدم نبيا؟
ቃለ ነዓም ካነ ነቢየን ሙከለማ። ሑዘይፋ ብን ልየማን የተባለው ታላቁ ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለምን ጠይቃቸው፣ አንቱ የአላህ መልእክተኛ ሆይ ለመሆኑ የመጀመሪያው ነቢይ ማን ነው አላቸው። አዳም ነው አሉት። እንዲህ አዳም ነቢይ ነውን አላቸው። አዎ ለዚያውም አላህ ያናገረው ነቢይ ነው አሉ። ምን ማለት ነው? አላህ ያናገረው ማለት ያለማንም መካከለኛ ቀጥታ ቃል በቃል ያናገረው ነቢይ ለማለት ነው። ስለዚህ የመጀመሪያው ነቢይነት በኢስላም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይሆን የሚጀምረው ከአዳም ነው። የመጀመሪያው ነቢይ ማን ነው? አደም ዐለይሂ ሰላም። ከዚያ በኋላ አምላካችን አላህ ሱብሓነሁ ወተዓላ እነማንን አስነስቷል ከተባለ እነ ኑሕን አስነስቷል። አላህ ሱብሓነሁ ወተዓላ ኑሕን እንደላከው ሲናገር ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይላል። በእርግጥም ኑሕን ወደ ህዝቦቹ ልኬዋለሁ አለ አምላካችን አላህ። ኑሕም ምን አላቸው ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የላቸውምና አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕን አስነሳ። ማነው? ሁድን አስነሳ። ሁድ ከየት ነው? ከዓረብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰላሰቱ ሚነል ዓረብ አሉ። ሶስት ነቢያቶች ከዓረቦች ናቸው አሉ። ለናሙናነት ያክል እንኳ እየጠቀሱልን ሷሊሑን ሚነል ዓረብ አሉ። ሷሊሕ ከዓረብ ነው። ወሁድን ሚነል ዓረብ፣ ሁድ ከዓረቦች ነው አሉ። ወሹዐይቡ ሚነል ዓረብ፣ ሹዐይብ ከዓረቦች ነው አሉ። ወነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ሚነል ዓረብ፣ እርሳቸውም ከዓረብ ናቸው። አምላካችን አላህ ሱብሓነሁ ወተዓላ ከየሁሉም ትውልድ ነቢያትን እስከ መጨረሻው ዘመን ድረስ አስነስቷል። በሌላ ቦታ ላይ ምን ይላል? ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንዲትም ትውልድ የለችም ነቢይ ያለፈባት ቢሆን እንጂ ይላል። በእያንዳንዱ ትውልድ ላይ አምላክ አላህ ነቢያቶችን ልኳል። አንድ ነቢይ ያላከበት ትውልድ የለም። ሁሉም ነቢይ ማነው? ሁሉም ትውልድ ነቢይ አግኝቶታል። ይህን ይመስላለሽ እና አምላክ አላህ ዘርን እየመረጠ የሚልክ አይደለም፣ ከሁሉም ዘሮች ይልካል። በየሁሉም ቋንቋዎች ተመልኳል። በየሁሉም ቋንቋዎች ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ እያስነሳ ልኳቸዋል። ይሄን ይመስላል። ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ይላል። አንድትንም ነቢይ አላስነሳሁም በህዝቦቹ ቋንቋ የማናገረውና የማወርድለት ቢሆን እንጂ አለ። ማንኛውንም ነቢይ ከየሁሉም ትውልድ ሲያስነሳ በየራሳቸው ቋንቋዎች አምላክ አላህ ቃሉን ይገልጥላቸው ያናገራቸው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከአረብ አስነሳቸውና አረበኛ ነው መነገር ያለባቸው፣ ስለዚህ በአረበኛ ወረደላቸው። ኢትዮጵያ ላይ የአማራ ክልል ላይ ቢላኩ ኑሮ እርሳቸው አማርኛ ነበር የሚያወርድላቸው። ምክንያቱም አማርኛ ቋንቋ ተናጋሪ ስለሆነ ነቢይ ማለት ነው። አሜሪካ ላይ ቢልካቸው ኑሮ ቢያስነሳ ኑሮ ነቢይ እንግሊዝኛ ነው የሚያወርድለት፣ አረበኛ አያወርድለትም። ስለዚህ አምላክ ከእንግሊዝኛ ውጭ ሌላ አይታወቅም ማለት አይደለም። ምን አይነት ሎጂክ ነው ይህ? አስኬደም ያን ነቢይ የሚናገርበትን ቋንቋ ስለሆነ ነው አምላክ የሚገልጥለት። ከዚያ ከቋንቋ ውጭ አምላክ አያውቅም ማለት አይደለም። በደንብ አድርጎ ያውቃል። ቋንቋዎችን ሁሉ የፈጠረው ራሱ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም አለ። ከተአምራቶቼ መካከል ሰማያትና ምድርን መፍጠሬ እንዲሁም የተለያዩ ቋንቋዎችና የተለያዩ ከለሮች አድርጌ እናንተን መፍጠሬ እያለ ይናገራል። የሰው ልጆች የተለያየ ከለር መያዛችን፣ የተለያዩ ቋንቋዎች መያዛችን ከአምላክ ዘንድ ከአላህ ዘንድ የተከበሩ ናቸው። ይህን ይመስላል። እሺ አንድ ደግሞ የምጠይቀው ጥያቄ ነበር። እስኪ ስለ ነቢያቶች እስኪ ንገረኝ እስኪ። እሺ መልካም ምን አድርጋሽ? እስኪ አንድ እንትን የምለው ማለት እኔ ክርስቲያን ነኝ። በእርግጥ አንዳንድ ሰዎች እንትን ይችላሉ። እኔ ግን ለማወቅ ነው እንትን እያልኩ ያለሁት። ሌላ እንትን እንዳይሆን አብሽር ፈታው። እና ስለ ነቢያቶች አንድነት ንገረኝ እስኪ። በእርግጥ ትናንትናም ጠይቄያለሁ ሌላ እንትን ላይ፣ ግን አንተ ደግሞ እንድታብራራልኝ በደንብ ስለፈለኩ ነው። መርሐባ። እሺ እሺ ነቢያት ምንድን ናቸው? አገልግሎታቸውስ ምንድን ነው? ነቢያት ማለት ከአምላክ ከአላህ ስብሓነሁ ወተዓላ መለኮታዊ ቃልን እየተቀበሉ ለራሳቸውና ለትውልድ እንዲያንጹና እንዲያስተምሩ የሚላኩ የሆኑ መልእክተኞች ናቸው። አምላክ አላህ ስብሓነሁ ወተዓላ የመጀመሪያው ነቢይ አድርገው የላከው ማንን ነው ታዲያ ከተባለ የመጀመሪያው ቃሉን የገለጠለት አደም ነው፣ የሰው ዘር ሁሉ አባት የሆነው። አምላክ አላህ ከመጀመሪያው ሰው ታሪክ ጀምሮ ሰውን ከእርሱ ጋር
አስተሳስሯል። ይሄ ነው አምላካችን አላህ። የሆነ ጊዜ ላይ እስራኤል የሚባልን ህዝብ ጠብቆ የሚያናግር አምላክ አይደለም። ከሰው ዘር መጀመሪያ ጀምሮ የሰው ዘርን ሁሉ ከራሱ ጋር አስተሳስሯቸዋል። ወለቀድ ዐሂድና ኢላ አደመ ሚን ቀብል አምላካችን አላህ ሙሐመድ ሆይ በእርግጥም ከሁላችሁም በፊት ወደ አዳም ኪዳኔን አውርቻለሁኝ አለ። የመጀመሪያው የአምላክን ኪዳን ተቀባይ ማን ነው? አደም ነው። አምላክ አላህ የሆነ ጊዜ ላይ ጠብቆ የሆነን ዘር መርጦ የሚያናግር አምላክ አይደለም። ያ ጀማዓ ሁሉንም ዘር በአንድ የሚያይ ነው። ከሁሉም ዘር ነብያትን የሚያስነሳ ነው። ከአንድ ዘር ብቻ እንጂ ነብያትን አላስነሳም የሚል አምላክ ይሄ አምላክ አይደለም። ሌላው ዘር ማን አለው? ሌላው ዘር ማን ነው የፈጠረው? ቆም ብላችሁ አስተውሉ። አምላክ አላህ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንዲትም ትውልድ የለችም ነብይ ያለፈባት ቢሆን እንጂ እያለ ይናገራል። ሁሉንም ትውልድ ነብያት ልኮላቸዋል አምላካችን አላህ ሱብሓነሁ ወተዓላ። ያማዛላህ ወጅተኒቡ ጣጉት በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልክ ያለው አምላካችን አላህ ምን እያሉ ያስተምሩም ነበር አለ? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ እያሉ ያስጠነቅቁ ነበር። ለናሙናነት ያክል ከነዚህ ነብያቶች ካስተማሩት የተወሰኑትን እንጥቀስ። 3 ታላላቅ ነብያት እንውሰድ፣ አብርሃምን፣ ሙሴንና ክርስቶስን። አብርሃም ምን አስተማረ ብለን ስናይ ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ይላል። ሙሐመድ ሆይ ለህዝቦች አውሳላቸው ይላል። የነቢያትን ሁሉ አስተምሮና ታሪክ እየገለጸላቸው አብርሃም ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ አፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አንዱን አምላክ አላህን ተገዙ ብሎ አላቆመም። ታዲያ አስቀጥሎ ምን አለ? ሌላ አማልክቶችን ሊጨምር እንዳይመስላችሁ፣ ከአላህ ውጭ ያሉ አማልክቶችን ሁሉ ጣዖት ናቸው ብሎ ሊገልጽ ነው። ቀጥሎ ምን አለ አብርሃም? አላህን ተገዙ ካለ በኋላ ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካላ ተመልከቱ፣ የሰው ልጆች የእጅ ፈጠራዎች ናቸው ብሎ ነው አብርሃም ያስተማረው ሁሉንም አማልክቶች። ወተኽልቁነ ኢፍካ ቅጥፈትንም ትፈጥራላችሁ አላቸው። ያ ማለት የእናንተ የራሳችሁ ፈጠራዎች ናቸው አምላክ ናቸው ብላችሁ እያለ ገለጸላቸው አብርሃም። ከአላህ ውጭ ማንኛውም እየተመለከ ያለ አካል ምንድን ነው? የሰው ልጆች የራሳቸው ፍጥረትና ቅጥፈቶች ናቸው። ራሳቸው ጥቅስን ከዚያም ከዚህ ደማምረው ምን ብለው አምላክ ያደረጓቸው ናቸው። ለታቸው ሙሴስ ምን አስተማረ ብለን ስናይ ሙሴ ምን አለ? ኢነማ ኢላሁኩሙላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው አለ። ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። መሲሁስ ክርስቶስስ ምን አስተማረ ብለን ስናይ ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ መሲሁ። የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይሃችሁ ነው ቀጥተኛው መንገድ አላቸው ይላል። ይሄ ነው። ኢልያስ ምን አስተማረ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባይኩሙል አወሊን አለ። ኢልያስ ከመልእክተኞቼ ነው ይላል አምላክ አላህ። ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹም እንዲህ ባላቸው ጊዜ አስታውስ፣ ለመሆኑ አንዱን አምላክ አላህን አትፈሩትምን አላቸው ይላል። አተድዑነ በዕለን በዕል የሚባልን ጣዖት ትጠራላችሁ ታመልካላችሁ አላቸው። በዕል የሚባል ጣዖት ነበራቸው ህዝቦቹ። ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባይኩሙል አወሊን የእናንተም የቀደምት አባቶቻችሁም አምላክ አላህ እርሱ ነው፣ እርሱን ትተዋላችሁ ሆነ በዕል የሚባልን ጣዖት ታመልካላችሁ ሆነ እያለ አወገዘባቸው ይሄን አምላክ። ያውና የነብያቶች ሁሉ አስተምሮ ይሄ ነው ነብያቶች ሁሉ ያስተማሩት። ነብያት ማለት አምላክ ለሰው ልጅ አርአያ የሆኑ ዘንድ የመረጣቸው ምርጦቹ ናቸው። እነርሱም ቃሉን አስተላልፈዋል። አስተምሮታቸው ምንድነው? አንዱን አምላክ በብቸኝነት አምልኮ የሚል ነው። የመሲሁም አስተምህሮ ይሄው ነበር። ነገር ግን ብዙዎች ተሰናከሉበት። መሲሁን አንተ ራስህ አምላክ ነህ አሉት። አንተ ራስህ ከአምላክ የምትስተካከል ነህ አሉት። እርሱ ያላስተማረውን ትምህርት ወሰዱ። እርሱ ያላስተማረውን ትምህርት ያዙ። አምላክ አላህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዳግም መላክ ግዴታ ሆነበት። በነብያት ትምህርት መሲሁን ያስመለኩ ትውልዶች ስለተነሱ በነብያት ትምህርት ስም አንድ እስራኤላዊ ነብይን እያስመለኩ ስለነበር ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ አስነሳና የቀደሙትን የነብያት መንገድ ስበክ አላቸው።
የአብርሃም የኢስሐቅ የያዕቆብ የሙሴን የመሲሁን መንገድ ስበክ አላቸው። ያን አንዱን አምላክ ብቻ ሰበኩ። የማይሞተውን የማይገደለውን የማይሰቀለውን የማይወልደው የማይወለደው الذي ليس له بداية وليس له نهاية بل هو أزلي وأبدي وسرمدي ለማንኛውም ይህ ነው ኢስላም ብሎ ማለት እነዚህ ናቸው ነብያቶች ብሎ ማለት አምላክ አላህ እነዚህን ሁሉ ነብያት አስነስቷቸዋል። እና አውሐይና ኢለይከ ከማ አውሐይና ኢላ ኑህ ወነብይን። እሺ ያው ተመልሶልኛል። አመሰግናለሁ። እሱ ግን ምን አለ መሰለህ፣ እሺ አንድ ጥያቄ አሁን እዚህ ላይ በቃ ብዙ እዚህ እንትን ውስጥ ያሉት በጣም ብዙዎች የገቡ በጣም ብዙ ነገር ይሳደባሉ እንትን ይላሉ። ያው እኔ በእንትን ነው የምጠይቀው ማቆም ፈልገውን ገብተዋል። ምንድነው ችግር አለው እንዴ? እንደዚህ ሊሰድቡኝ እንትን ሊሉኝ የሚችሉበት ምክንያት ያው እንግዲህ አንድ ሰው አትስማቸው አላህ ሂዳያ ይስጣቸው ነው የምንለው። እንግዲህ ጥያቄ ተመልሶልኛል። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንደዚህ ማለት ነው በክርስቲያን ምሳሌ እኔም ክርስቲያን ነኝ። አይሰማም አንዴ ነው ጥያቄ መልስልኝ ካለ ተዋቸው። ምን አገባቸው? አይሰማም? አይ ይሰማል። አይ እስቲ ያጋለ ይቀጥል እና አንድ ጥያቄ ልጠይቅ ነበርና አባቴ ሞቷል አላህ ይዘንለትና የሱን ቀብር ሄዶ መዘየር ይቻላል እንዴ? እና ሁለተኛ ጥያቄ የሆነ ሰው ሲር ምናምን ለሰው አንዳንድ ነህ አንዳንድ እሺ በቃ ይሄንን እሺ አሁን አባትሽን አላህ ይባረው፣ አላህ ጀነተል ፊርደውስን ይወፍቀው፣ አላህ ከቀብር ቅጣት ከጀሃነም ቅጣት ሁሉ ይጠብቀው። አሚን አሚን። ነገር ግን አንቺ ለሱ የሚጠቅመው ምንድነው ብሎ መጠየቁ ነው ኢስላም የሚያመላክተሽ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰሃቦች ይመጡና እናቴ ሞታለች አባቴ ሞታለች ብለው ይጠይቁ ነበር። ግን ሂጄ መዘየር ይፈቀድልኛል አይደለም ነበር የሚጠይቁት። ታዲያ የሚጠይቁት ምንድነው ከተባለ ለዚያ ለሟች የሚጠቅመውን ነገር ነበር የሚጠይቁት። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሰደቃ ባደርግላት ምጽዋት ባደርግላት እንዳው ይጠቅማታል ይሄ ነገር ብሎ ጠየቀ። አዎ ይጠቅማታል ሰደቃ አድርግላት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። አያችሁ ሰሃቦች አስተዋይ ናቸው። ሄደው ቀብር መዘየሩ ምን ማለቱ ሳይሆን ለዛ ለሞተ ሰው የሚጠቅመው ምንድነው? ለሞተው ሰው የሚጠቅመውን መልካም ስራ መስራት ነው። እነዚያ ላይ ትኩረት አድርጉ እና ሰደቃ ይጠቅማታል ወይ ብሎ ጠየቀ። አዎ አሉት። ያ ሰው ሰደቃ ማድረግ ጀመረ ለእናቱ ማለት ነው። ተመልከቱ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው በሞተ ጊዜ በእርሳቸው ዘመን ሄዱ ሊቀብሩት። ከእርሳቸውም ነብዩ ሰለላሁ ዐለይሂ ወሰለም አብረዋቸው ሄዱ ነበር መቃብር። ከቀበሩ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ አልአን ይስአል አሉ። ለወንድማቸው ምህረትን ተማጸኑለት እርሱ አሁን ይጠየቃልና ብለው ተናገሩ። ያቺ እስትግፋር ማድረግ ሰደቃ ማድረግ ነው የሚጠቅመው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጀለሰ ዐላ ሸፊር አልቀብር ወበካ ወአብካ መን ሐውለህ وبكى عليه الصلاة والسلام حتى ابتلت لحيته ثم قال لمثل هذا فأعدوا يا إخواني. كالتات عندك النبي صلى الله عليه وسلم مقابر هيدو كسوش كار أبرو يموت سولي كبرو بكبرهم جاف لايك تقمتو النبي صلى الله عليه وسلم على كسو بدا مباشو ركفة سماتشو نم أراسو مباو بزيام جزي أبرواتشو يالو صحابوش أبرواتشو يالنا على كسو سيايو جزي መጨረሻውን ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ወንድሞቼ ሆይ ልክ ለዛሬዋ ቀን ተዘጋጁ፣ ራሳችሁን አዘጋጁ ብለው ተናግረው ሄዱ። አያችሁ የሚገርም ነብያችን ሰለላሁ ዐለይሂ ወሰለም በጥቂት ንግግር ትልቅ መልእክት ያስተላልፋሉ። لمثل هذا فأعدوا يا إخواني ያሉ ልክ ለዛሬዋ ቀን መልካም ስራን በመሰነቅ ለራሳቸው አዘጋጁ ወንድሞቼ ብለዋቸው ሄዱ። ስለዚህ ለዚያ ለሞተ ሰው የሚጠቅመውን መልካም ስራ መስራት እንጂ እህቴ
ስለ ሰውየው እየሄዱ ቦታው ላይ ማልቀስ ምን ማለቱ ምንም የሚጠቅመው ነገር የለም። እና ነቢያችን ሰለላሁ ዐለይሂ ወሰለም ያመላከቷቸው 5 ስራዎች አሉ ለሞተ ሰው የሚጠቅሙ። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሐጅ ማድረግ። አውቀህ ነው አይደል? እሺ አውቆም ላይሆን ይችላል ለፍት። ለማንኛውም እነዚህ 5 ስራዎች ብንሰራቸው ለሞተው ሰው ይጠቅማሉ። ስለዚህ እዚያ ላይ ትኩረት አድርጊ። ሰደቃ በቻልሽው አቅም፣ ዱዓ ማድረግ፣ ልክ እንዲሁ እስትግፋር ማድረግ ያ ነው የሚጠቅማቸው። ሌላ ጥያቄ አለሽ? ያው አለኝ። እሺ ማለት የሆነ አንድ ሰው ሲር ከተሰራበት ማለት አለ ድግምት ምናምን የሆነ ጓደኛም ሊሆን ይችላል ብቻ ጎረቤትም ሊሆን ይችላል እና ካስደገሙበት ሌላ ሰው ሄዶ መጠየቅ ይችላል። ለምሳሌ ቁርአን ሳይዝ ብቻ በቃ የሆነ ነገር ምናምን ሳይጠቀም እንድቹ ሰውን አይቶ የሚናገር ቢሆን ማለት ነው። ይሄ ነገር እንዴት ነው ወደ ሽርክ ያስኬዳል? እስቲ እዚህ ላይ ትንሽ ግልጽ አድርግልኝ። ወደ ሽርክ ምናምን ሽርክ ብሎ ማለት በአላህ ሱብሓነሁ ወተዓላ ላይ ማጋራት ነው። ይሄ ግን ይሄ ሰውዬ በማየት ብቻ የሩቅን ያውቃል ተብሎ ከታሰበ የዛኔው ሽርክ ይሆናል። ምክንያቱም የሩቅን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ስለሆነ። ስለዚህ የታመመ ሰው ምን ማድረግ ያለበት ኢስላም ያስቀምጠው መፍትሄ ምንድነው የሚለውን ነው ማየት ያለብን። قال النبي صلى الله عليه وسلم استرقوا من العين فإن العين حق. በአይን الناس ለተለከፉ ሰዎች ሸሪዓዊ ፈውስ ወይንም ቁርአን አስቀሩላቸው። አይን الناس ያለ ነገር ነውና አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰው በታመመ ጊዜ ቁርአንን እንድንቀራ አመላክተዋል እንጂ ዝም ብሎ ቆሞ በምልክት አይቶ ሰውየው አንተ እንትና አደረገብህ እንትና ያደረገችብህ የሚል ሰው ጋር መሄድ አይቻልም። ይህ የሩቅን አውቃለሁ ብሎ የሞብት የሆነ ሰው ነው። ያለምንም ሰበብ ያለምንም ምክንያት ሳይዝ ወደዚህ ሰው ጋር መሄድ አለባችሁ። ሃይ እሺ ሰዎች በቃ እሺ አመሰግናለሁ። ጀዛከል እሱን ጨርሼ እሺ ኡስታዝ ሐጅ በማን ጊዜ ነው የተጀመረው? በኢብራሂም ጊዜ ነው በአደም አለይሂ ሰላም ጊዜ? ይሄን እንድታብራራ። ما من نبي إلا وقد حج البيت. عندما نبي لم حج ያደረገ ቢሆን እንጂ ተብሏል። وأول نبي هو آدم عليه السلام የመጀመሪያው ነብይ ደግሞ አደም ነው። ስለዚህ ከአደም ጀምሮ ሐጅ አለ። ብዙ ሰው የሚመስላቸው ከኢብራሂም አለይሂ ሰላም ነው። ከኢብራሂም አለይሂ ሰላም በፊት እንደነበር ካዕባ ሁሉ እንደነበር አሁን ማስረጃ ልስጣችሁ። ካዕባ ከኢብራሂም አለይሂ ሰላም በፊት ጀምሮ ነበር። ማስረጃ ሱረቱል ኢብራሂም ላይ ምን ይላል አላህ ሱብሓነሁ ወተዓላ ሲናገር እዚያ ወኢዝ ቃለ ኢብራሂም ረቢ ወኢዝ ቃለ ኢብራሂም ረቢ ጀዐል ሃዛል በለደ ትጠይቃለህ። አንድ ጊዜ እችን ብቻ ለመለሰለት። እሺ ካዕባ ከኢብራሂም በፊት እንደነበር ማስረጃ ሱረቱ ኢብራሂም ላይ የኢብራሂም ምዕራፍ ላይ من إلى الزيالي ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون. إبراهيم عليه السلام لجن إسماعيل النام استن هاجرا ولمكة በረሃ ላይ ወስዶ አስቀመጣቸው። በዚያ በምድረ በዳ ቦታ ባስቀመጣቸው ጊዜ እንዲህ ብሎ አላህን ተማጸነ። ረበና አለ ጌታችን አላህ ሆይ አለ ኢኒ አስከንቱ ሚን ذريتي بواد غير ذي زرع عند بيتك المحرم وهو الكعبة وهذا يدل على أن الكعبة كان موجودا قبل يبنيه إبراهيم عليه السلام مع ابنه إسماعيل عليه السلام. ጌታዬ አላህ ሆይ አለ ኢብራሂም እኔ ከተከበረው ቤትህ ስር ከካዕባ ስር ልጄንና ሚስቴን ከዘሮቼ የሆኑ አካሎችን አስቀምጫለሁኝ ብሎ ተናገረ። عند بيتك المحرم የሚለውን አስምርበት። ከተከበረው ቤትህ ስር ይላል።
የዛኔ ገና ኢስማኤል ህፃን እያለ ማለት ነው። ኢብራሂምና ኢስማኤል ደግሞ ካዕባን የገነቡት ትልቅ ከሆነ በኋላ ኢስማኤል እንደሆነ ግልጽ ነው፣ ሱረቱል በቀራ ላይ ተገልጿል። ነገር ግን ገና ወስዶ እንዳስቀመጠው ራሱ ካዕባ ነበር። ስለዚህ ኢብራሂምና ኢስማኤል በእነሱ ጊዜ ሳይሆን ሐጅ የተጀመረው ከቀደምቶች ጀምሮ ሐጅ ነበር። ይሄን ይመስላል። እሺ አቡሽ ቀጥል። ኡስታዝ ሱረቱል አሊ ኢምራን 96 ያለው ይሄኛው ከመጀመሪያ ከአደም መሆኑን ያስረዳል። እያየሁት ነበር። አዎ ያስረዳል። እሺ ኡስታዝ እሺ ሹክራን። ጊዜ ለሰው ልጅ ቤት አምልኮ ያዳል። እሺ ቀጥለሽ ሻዳዝ ማን ብሎ ትፈልጋለህ? ያው እናትይዘ ቃል አብረህ ተከተልክ ትላለህ። እሺ የምለውን ቃል አብረህ እየተከተልክ በል። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን أن محمدا رسول الله ما شاء الله አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል፣ ለአላህ ምስጋና ይገባው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ ጊዜ አንድ ሰው እስልምናን ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ በቁርአን ላይ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ካለፉት ኃጢአት ከተቆጠቡ እኔ እምርላቸዋለሁ ያለፈውን ኃጢአታቸውን ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ ብለዋል። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ብለው ተናግረዋል። ይህ ነው። እሺ ሙስሊም ጓደኞች ይኖሩሃል አይደለ? ያው እንደ አልፋፋ ሊወጋት እኔ ያለሁት ሌላ ቦታ ነው፣ በሰው ሀገር ነው። እሺ ስለዚህ እስላማዊ ትምህርት ያስተምሩ ማን ነው? ሶላት ያለሁት ከነሱ ጋር ተነጋገር፣ ከነሱ ጋር አውራቸው። ያ ነው። እሺ ወንድሜ፣ ይበልጥ ደግሞ ስለ እስልምና ለማወቅ የሚያግዙህ በአካል ከሌሉ ከታች ያለውን ማሂር የሚለውን ልጅ አድርገው፣ እንዲሁም አድሚኖች መጥተው በውስጥ ያናግረዋል። ግሩፕ እንድትገባ ያግዘዋል፣ ያበረታቱዋል። ጠንክር በርታ ብለናል። እሺ ወንድማችን፣ እንኳን አላህ ወደ እስላም መራሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አመሰግናለሁ። እሺ ወንድሜ፣ የኔ ጥያቄ እንኳን እንትን አሁን አላህ ሱብሃነሁ ወተዓላ ሲፈጥርን ማለት ነው የሰው ልጅ ሲፈጥር እንዴት ነው? እንደ እንስሳ ነው እንደው ዝም ብሎ ነው የፈጠረን ወይስ እንደው የኛ ይለያል? ማለት አንዳንዴ የሆነ ግራ ይገባኛል። ማለት ለምን የሰው ልጅ አንዱ ካንዱ ከፈጠረ እንደዛ ከፈጠረ አንዱ ካንዱ ለምን አበላለጠ? ለምሳሌ በሀብት ምናምን ላይሆን ይችላል። ለምሳሌ ግን አንዳንድ ሰዎች ለምሳሌ በተፈጥሮ ምንም ሊሆን ይችላል የአእምሮ ዝቅተኛ አድርጎ ፈጥሯል። ወይም ደግሞ በፈረንጆች የሚሉት አይኪዩ ማለት ነው። በአይኪዩ ለምንድን ነው ዝቅ አድርጎ የሚፈጥራቸው? አይኪዩአቸው ደግሞ በጣም እነዛ ደግሞ ትንሽ ወይ ደግሞ በእኛ የምንላቸው ሞኞች ማለት ነው አይደል? እንደዛ መሰለኝ። እና እነዛ ሰዎች ደግሞ በጣም ይጎዳሉ። ዱንያ ላይ በጣም ነው የሚጎዱት፣ እውነት ለመናገር ማለት ነው። ምንም ህይወት አይኑላቸውም። እና
ለምን እንደዚህ ይሆናል? ለምን እንደዚህ ፈጠረ? ወይ ከፈጠረው እኩል ለምን አይፈጥርም የሚለው ነገር በጣም ሁሌ ትልያና ከእንስሳት ከተለየን ደግሞ ለምን ቢያንስ በሀብት ባይሆን በጉልበትም ባይሆን ቢያንስ በአእምሮ እኩል አድርጎ ለምን አይፈጥርም? እሺ ጨርስና ለመለስ ጨርሻለሁ። መርሐባሽ سبحانه وتعالى እንደ እንስሳት ነው ወይ የፈጠረን? ላ እንደ እንስሳት አይደለም። አምላክ አላህ Subhanahu Wa Ta'ala ለሰው ልጅ ወለቀድ ከረምና በኒ አደም ብሎ ገልጾታል። በእርግጥም የአደም ልጅ አክብሬዋለሁ ብሎ ገልጾታል። እንስሳቶች ምድራዊ ህይወት ብቻ ነው ያላቸው። ይቅርታ፣ እንስሳቶች ምድራዊ ህይወት ብቻ ነው ያላቸው። ሰው ግን ቀጣይም ህይወት አለው። ቀጣይም ህይወት አለው። ለእያንዳንዱ ሰው አምላክ አላህ ሚት ታደርገዋለህ እንደም ሚት አድርግና ለእያንዳንዱ ሰው አምላክ አላህ Subhanahu Wa Ta'ala የሚገባውን ነው የሚሰጠው። ማንንም አምላክ አላህ አይበድልም። ማንንም አምላክ አላህ Subhanahu Wa Ta'ala አይበድልም። አንዳንድ ሰዎች እንደሚመስላቸው የሆነ አካሉ ተቀንሶበት የተፈጠረ አካል ዝቅ ተደርጎ ነው የተፈጠረው ብሎ ማሰብ ይህ ስህተት ነው። ነገ የትንሣኤ ቀን ስላለው ህይወት ነው ትክክለኛ ህይወት ሙስሊም የሆነ ሰው ማሰብ ያለበት። ሐታ አይደለም ሙስሊም የሆነ ማንኛውም ምን ታደርጋለህ አንድ እስኪጨርስ ትክክለኛ ህይወት ብሎ ማለት የቀጣዩ ዓለም ህይወት ነው። አይ የምድራዊ ህይወት ብቻ ቢሆን ኑሮ የዛኔ ለምን ሙሉ አልተሰጠንም ይላል ሰው። ነገር ግን ትክክለኛ ህይወት የቀጣዩ ዓለም ህይወት ነው። ይሄ ነው። ሀብታም የሆኑ ሰዎች ባለጸጋ የሚመስሉ ሰው አለ። ደሃ የሆኑ ሰዎች ደግሞ ጸጋን የተነጠቁ የሚመስሉ ሰዎች አለ። ይሄ የተሳሳተ አመለካከት ነው። ነብያቶች አብዛኞቹ ደሃ ናቸው። በዘመናቸው የነበሩ ንጉሶችና ተከታዮቻቸው ደግሞ ባለጸጋ ናቸው። ነገር ግን ትክክለኛ ጸጋ ማን ጋር ነው ያለው ብትለኝ ከደሃ ከሆኑት ከነብያቶች ጋር ነው። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች ማየት የማይችሉ በጣም በርካቶች ነበሩ። አብዛኞቹም ደሃዎች ነበሩ። በተክለ ሰውነታቸው ላይ ችግር ያለባቸው ነበሩ። ነገር ግን ከአላህ ዘንድ በጣም ከፍ ያለ ደረጃ አላቸው። እኛ ሙስሊሞች የምናምነው ከአላህ ዘንድ ባለው ሚዛን እንጂ ምድራዊ ላይ ህይወት ላይ ባለው ሚዛን አይደለም። ምድራዊ ላይ በጣም በርካታ መናፍቃኖች ሰውነታቸው በጣም የተገነባ ነበር። ወኢዛ ረአይተሁም ቱዕጅቡከ አጅሳሙሁም ይላል አላህ። ሙሐመድ ሆይ መናፍቆችን በምታያቸው ጊዜ በሰውነታቸው በጣም ትደነቃለህ ይላል። ወኢየቁሉ ተስማዕ ሊቀውሊሂም ቢናገሩ እንኳን ንግግራቸውንም ትሰማለህ አለ። ከአነሁም ኽሹቡን ሙሰነደ። እንዳጠቃላይ ከአማኞች ከሰሃቦች ደግሞ በጣም ደቃቅ የሆነች ሰውነት ያላቸው ነበሩ። ማየት የማይችል ሰሃባ ነበር። አብዱላህ ኢብኑ ኡሚ መክቱም እውር ነበር፣ ማየት አይችልም። ነገር ግን ከአላህ ዘንድ በጣም ትልቅ ቦታና ደረጃ ያለው ነበር። እርሱን አስመልክቶ ሁላ ቁርአን ወርዷል። አበሰ ወተወላ አን ጃአሁ አልአዕማ ወማ ዩድሪከ ለዐለሁ የዘካ ይላል። ስለዚህ ሚዛኑ ዛሬ ምድራዊ ይሄ በአጭር ህይወት ላይ ባለችው ህይወት ሳይሆን ሚዛኑ ከዘላለማዊ ህይወት ከሚያሰጠው ከሆነ በቀጣዩ ዓለምና ከአላህ ዘንድ ባለው ነው። ገብታችኋል? አላህ ዘንድ ታዲያ የሰዎች ሚዛን ምንድነው ከተባለ ተክለ ሰውነታችን አይደለም። ያ ነው ተክለ ሰውነታችን ቢሆን ኑሮ የዛኔ እነዚህ አካለ ጎደሎ የሆኑ አካሎች ሰዎች በጣም ዝቅ ያለ ቦታና ደረጃ ይኖራቸው ነበር። ገብታችኋል? ነገር ግን ያ አይደለም ሚዛኑ። ገብታችኋል? ይህ ነው ምን ይላል ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ በተናገሩት ሐዲስ ላይ ከአላህ ዘንድ ሚዛኑ ምን እንደሆነ ሲናገሩ ኢነላህ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ ወደ ውጫዊ ተክለ ሰውነታቸው አይደለም የሚያየው፣ እንዲሁም ወደ ቅርጻቸው አይደለም፣ ነገር ግን ወደ ልባቸውና ወደ ስራቸው ነው። አየህ። እሺ እነዚህ አይምሮ የሌላቸውስ ወደ ስራ ነው የምንመለከተው? ወደ አይምሮ ነው ነው ወደ ልባቸው ነው የሚመለከተው ከተባለ ይህ እኮ ምንም የላቸውም። አይምሮን ከሌላቸው እነዚህ ሰዎች ለሚለው አካለ ጎደሎ የሆኑ ሰዎች ነገ የትንሣኤ ቀን ምንዳቸው አካላቸው ሙሉ ከሆኑ ሰዎች በላይ እንደሆነ ታውቃላችሁ።
ለምሳሌ ለናሙናነት አክል እስልምና ካስተማረው መካከል አይኑ የተወሰደበት ሰው ምንድነው ምንዳው በቀጣዩ ዓለም? ማን ነው ይሄን የሚናገር? ያለ አይን የተፈጠረ ሰው ወይንም ከጊዜ በኋላ አይኑን ይጣ በሆነ ምክንያት ብቻ አላህ ምን እንዳን አዘጋጅቶለታል በቀጣዩ ዓለም? ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አላህ በሐዲስ አልቁድሲ ላይ ምን ብሏል? አይኖቹን የወሰድኩበት ባሪያዬን አወቱ ቢሂ መልጀና በእነርሱ ምክንያት ገነትን ነው የምለውጥለት ብሏል። አይን ይዞ የኖረ ሰውስ በምድር ላይ ምን ያገኛል? በቀጣዩ ዓለም ምንም አያገኝም። እንዳውም ባየበት ወንጀል ሁሉ ገና ይተሳሰበዋል አላህ። አያቸው አይደል? ታዲያ የትኛው ነው ትልቅ ምንዳን የሚያገኘው? ትልቅ ድሎት ህይወትን የተሰጠው ማን ነው ከተባለ አይን የሌለው ሰው ነው። ነብያችን ሰለላሁ ዐለይሂ ወሰለም በጥቅሉ ሲናገሩ የአካል ጉዳተኛ የሆኑ ሰዎች ነገ የትንሣኤ ቀን ምንዳን በሚሰጡ ጊዜ ምን ነው ከዚህ በላይ ሰውነታችን ተቆራርጦ በነበር ሁላ ብለው እስኪመኙ ድረስ አላህ በጸጋ ያንበሸብሻቸዋል ብለው ተናግረውላቸዋል። አካላቸው ሙሉ የሆኑ ሰዎች ከሩቅም ታያቸዋላችሁ አሉ። በመታዩም ጊዜ ምን ነው እኛም እንደነርሱ አካላችን ላይ ጉዳት ደርሶብን በነበር ብላችሁ እስክትመኙም ድረስ ትሆናላችሁ አሉ። አንደኛ ይሄ ነው። ሌላኛው ነገር መጀመሪያ ጀነት የሚገባው ማን ነው ከተባለ ነገ የትንሣኤ ቀን ከባለ ጸጋና እንዲህ አካል ጉዳተኛ ከሆኑ ሰዎች አካል ጉዳተኛ ነው ቀድሞ የሚገባው። ይሄን ታውቃላችሁ? ድሃዎች ናቸው ቀድሞ የሚገቡት። ይሄን ታውቃላችሁ? ከሀብታሞች በፊት ዛሬ ምድር ላይ የተሰጡት ከኋላ ነው የሚሆኑት። አማኝ ቢሆኑና መልካም ቢሰሩም እንኳን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? يدخل فقراء المسلمين الجنة قبل الأغنياء ب500 عام ደሃ ሙስሊሞች ከባለ ጸጋ ሙስሊሞች ነገ የትንሣኤ ቀን ከ500 ዓመት በፊት ቀድመው ገነትን ይገባታል ብለው ተናገሩ። ዛሬ በምድር ላይ በምድራዊ ጥቂት ጸጋ ተቀድመዋልና ነገ ቀዳሚዎቹ ደግሞ በተራቸው እነሱ ይሆናሉ። ቀድመው ገነትን የሚወርሷት እነሱ ናቸው። ይሄ ሁሉ ጸጋ ታዲያ ከተዘጋጀላቸው ዛሬ በምድር ላይ ለዚች ላጭር ህይወት ምንም አይነትን ነገር ቢነጠቁ እነዚህ ሰዎች ወይንም ባይሰጣቸው ያንን ከዚያ ጋር ሊነጻጸር የሚችል አይደለም። ትክክለኛ ህይወት ደግሞ ያኛው ህይወት ነው ብሎ ኢስላም ያስተምራል። ወኢነ ዳር አልአኺረተ ለሂየ አልሐያዋን ትክክለኛ ህይወት ብሎ ማለት የቀጣዩ ዓለም ህይወት ነው እያለ አላህ ይናገራል። ይህ ነው። እሺ ሌላኛው ነገር እነዚህን አካሎች ቢሰጡስ በራሳቸው ላይ ምን እንደሚያመጡ ሊጎዳቸው የሚችልን ነገር እንደሚያመጡ ምን አሳውቀንኛ? አምላክ ለዚህ ሁሉ ዕውቀቱ ከርሱ ዘንድ ነው ያለው። ገባችኋል? ያ ነው አምላክ አላህ ሱብሓነሁ ወተዓላ ሁሉን ነገር መጥኖና ለክቶ ነው የሚሰጣቸው። ከበስተጀርባው ያለውን ጥበብኛ በፍጹም የምናውቀው ነገር የለም። ነገር ግን ኢስላም ትልቅ ያስተማረን ነገር ምንድነው? እነዚህ አካል ጉዳተኞች በእያንዳንዷ በአካል ጉዳታቸው ላይ ታላቅ ምንዳና ጸጋ እንደተዘጋጀላቸው በቀጣዩ ዓለም አስተምረዋል። ኢስላም ይሄን አስተምሯል። ነገ የትንሣኤ ቀን ከዚህ በላይ አደጋ ምን ነው ደርሶብኝ ብሎ እስኪመኝም ድረስ ጸጋን ይሰጠዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። የሙሉ አካል ባለቤቶችም ምን ነው እኛም እንደነርሱ ተጎርተን በነበር ብለው እስኪመኙ ድረስ ይህን ጸጋ ሲሰጡም ያሉ አሻግረው ብለው ተናግረዋቸዋል። هذا هو الله اعلم። እሺ ያ ጥያቄ አለ? ቀጥታ እኔ ጥያቄ አለ። ሰላም አለይኩም። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም ኮመንት ላይ የሚያዩት ነገር ስለሆነ በደንብ እንድታስረዳን ፈልጌ ነው። ይህ ከቴሌብር ምናምን የካርድ ብድር ይበደርና አብዛኛው ሰው ከዛ ካርዱ 15 ብር 20 ብር ስለሚሸጥ የ100 ብር ምናምን ካርድ ተበድሮ ያንን ካርድ ሰብሮ መጣል ምናምን ያጋጥማል። ያ ከሸሪዓ አንፃር እንዴት ይታያል? እንደዛ ያደረገ ሰው ብር ተበድሮ መጀመሪያ ነገር ተበድሮ በኋላ ወለድ አለ ጨምሮ የሚከፍለው ጨምሮ መክፈል አለበት። የተበደረውን ብቻ አይደለም የሚከፍለው። ተበድሮ ደግሞ እንደዛ ካደረገ ምንድነው እንዴት ይታያል? እሺ መልካም። አውቆ ከተበደረ በኋላ ላለመክፈል ሲሙን ሰብሮ መጣል ይሄ ወንጀል ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ውስጡ እንደማይከፍል እያወቀ ሆን ብሎ አውቆ የሰዎችን ገንዘብ ተበድሮ ያጠፋ ሰው ይህ ከሌባ አይተናነስም፣ ሌባ ነው ብለው ተናግረዋል። ሰራቂ ነው ብለው ተናግረዋል። እንደማትመልሱ እያወቃችሁ ከቴሌ ከማንኛውም የሀገር አገልግሎት ሊሆን ይችላል፣ ከግለሰብም ሊሆን ይችላል። ያን ነገር ወስዳችሁ ውስጣችሁ እንደማይመልስ እያወቃችሁ ሰብራችሁ መጣል ይሄ ሌብነት ነው። ሌብነት ቀላል አድርጋችሁ አትዩት።
አላህ ሌባዎችን ይጠራል። ስለዚህ ይሄን አታድርጉ። አይ እሺ ያኛው ተበድራችሁ የምትመልሱት ወይንም ከቴሌ 10 ብር ተበድራችሁ ትንሽ ጨመር አድርጎ እንትን የሚላችሁ የአገልግሎት ከሆነ የአገልግሎት የሚቀንሱት የትኛውም እንትን ቦታ ላይ እሱ እንደወለድ የሚቆጠር ነገር አይደለም። እሱ እንደወለድ አይቆጠርም። የአገልግሎት ተብሎ ከሆነ ያ ነገር የተቆረጠው እንደወለድ አይሆንም። ያሽ እሱ ቅድም የጀመርኩት ጥያቄ ነበረኝ ጨርስና ልወጣ። ዳኝ አልሐምዱሊላህ። እሺ ሰልማን ቅድም ጀምሬ ነበር ጥያቄ ልጨርስና ልወጣ እና አርፍጄ ስለምታይ ሳስላምት ምናምን ነው የማውቀው። ደግሜ መስገድ ነው ያለብኝ ወይስ እንዴት ነው ማድረግ ያለብኝ? እንደገና አድገም። ይቅርታ አልሰማሽ። አሁን ለምሳሌ ሱቢ ስሰግድ አርፍጄ ስለምተኛ ለሱቢ ሰላም ለመነሳት አላርም ሞልቼ ነው የምተኛው ማለት ነው። ከዛ በአላርሜ ስነሳ 2 ደቂቃ ከዘጋኩ በኋላ ካርድ ስሰግድ አንዳንዴ በቃ እንቅልፍ እንትን ስለሚለኝ ስለሚያሸንፈኝ እንዴት እንደሰገድኩኝ አላውቅም። ሳሰላምት ነው ምናምን በቃ እንትን ምለው ደግሜ መስገድ ነው እንዴት ነው? በመካከል እንቅልፍ ወስዶሽና ረስተሽ ከሆነ አዎ እንደገና መስገድ ግድ ይላል። በመካከል ካልተኛሽ ግን እንቅልፍ እንትን ካላለው ሶላቷ ይበላሽ። ሷን ጥያቄ ጨምር። እሺ ለምሳሌ አሁን ሴቶች ሲያገቡ ፍቺ ሲጠይቁ ማለት ነው። ለምሳሌ እሱ ካልፈለገ ያኔ እሷ ፍቺ ከጠየቀች የእሱ የሰጣትን መመለስ አለባት ምናምን ይባላል አይደለም? አሁን ለምሳሌ ልብስ ገዝቶላት ምናምን እንደዚህ ጌጣጌጥ አድርጎላት ከሆነ እሱ ለምሳሌ ልብሱ ካለቀ ለብሰው ምናምን ካለቀ እንትን ካለ እንዴት ነው ገዝታን አዲስ የምትመልሰው ወይስ እንዴት ነው? ይሄ ነገር ትንሽ ስላልገባኝ ነው። መጥፎ ነገር እንደማይናገሩ ከዚህ እንመለከታለን። ኦኬ ወደ ቀጣይ እንምጣ። ሶሒህ ሙስሊም 2328 ላይ እንደዚህ ይላል ቃለ ማ ضرب رسول الله صلى الله عليه وسلم شيئا قط ነብዩ በህይወታቸው አንድን ነገር መተው አያውቁም። ሰዎች ተማተው አያውቁም ነብዩ። ወላ እምራን ሴትንም ተማተው አያውቁም በተአምር። ወላ ኻዲማ አገልጋይን እንኳን ነክተው አያውቁም። ኢላ አን ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲታገሉ ከሆነ በቀር እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በቀሆነ ስብዕናቸው ከባድ የነበረ አልነበረም በተአምር ማለት ነው። ኦኬ ጃሚዕ ትርሚዚ 2490 በጣም አንድ ገራሚ ሐዲስ አለ ተመልከቱ። ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዘ استقبله الرجل ነብዩ አንድ ሰው ወደሳቸው መጥቶ ሰላም ካላቸው የትኛውም ጣዖት አምላኪም ይሁን ደሃ ሀብታም ይሁን ፈሳፋው ሰላም ካላቸው ነብዩን ላ ينزئ يده من يده ነብዩ እጃቸውን በቃ የሚሉ እንትን አይሉም ኢላ አን ينزئ يده من يده ሰውየው ራሱን እጁን ካነሳ በስተቀር ነብዩ በቃ አይሉም በተአምር። እሺ ወላ يصرف وجها عن وجه حتى يكون الرجل هو يصرف አንድ ሰው ያወር ፊታቸውን አዙሮ በቃ አይሉም ሰውየው ራሱ ዙሮ እስከሚሄድ ድረስ ወለም يرم مقدما ركبته بين يديه ያቀጥላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው ይሄ ነበረ። ሰው እንኳን ሰላም ብሏቸው ደሃም ይሁን ሀብታም ይሁን ገጠርም ይሁን ሰላም እንኳን እጃቸውን አያነሱም ነበረ። ፍቅራቸው ስብዕናቸው ማለት ነው። ፍቅራቸው ደግሞ ለአማኞች ለሁሉም ነበረ። ኦኬ አሁን ደግሞ እንቀጥል። ሌላ ሐዲስ ማለት ነው። ይሄ በጣም ገራሚ ሐዲስ ነው ጀማ፣ ሁልጊዜ ልቤን የሚነካት ሐዲስ ነው። ይሄ ሐዲስ ደግሞ የምናገኘው ከተባለ ሐዲሱን ቁጥሩን ልንገራችሁ። መጀመሪያ አጠበቃት አልኩብራ ፔጅ 902 ላይ ተመልከቱ። ደኸልቱ ተናጋሪ ዑመር ነው። ዑመር ማለት ደኸልቱ አላ ረሱልላህ እኔ እኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ገባሁኝ አለ። ወሁወ አላ ሐሲር ሰሌ ላይ ተኝቷል ነብዩ። አዳምጡ፣ ሰሌ ላይ ተኝቷል ነብዩ። ከዛ ቃለ ጀለስቱ ተቀመጥኩኝ። ፈኢዛ አለይሂ ኢዛር ነብዩ ሰለላሁ ዐለይሂ ወሰለም ፎጣ ነገር ለብሰው ተኝተዋል። ወለይሰ አለይሂ ገይሩሁ ነብዩ ምንም ነገር አልለበሱም። ምን ላይ ተኝተዋል ነብዩ? ሰሌን ላይና ፎጣ ነገር ብቻ ለብሰው ይታያችሁ። ፎጣ ብቻ ለብሰው
ቀድ አተረ ፊ ወጅሂ ግን ሰሌኑ ቆዳቸውን ጎርቶታል። ሰውነታቸውን መስመር አለው መስመሩ ሰውነታቸው ላይ ወጥቷል ስለማይመች ማለት ነው። ከዛ በኋላ ፈኢዛ አና ቢቀብደቲ ሚን ሸዕሪን እያለ ይቀጥላል። ከዛ በኋላ ፈቃለ ፈበከይታ ከማ አለቀሰ ሰሓቢው ዑመር አለቀሰ፣ አልቻለም። ይታያችሁ ነብዩ ሆነው ሁሉ ነገር በእጃቸው ሆኖ ሰሌን ላይ ተኝተዋል ፎጣ ለብሰው። ከዛ አለቀሰ። ከዛ ነቢያችን ፈቃለ ማ ዩብኪከ ያ ኢብነ ኸጣብ አንተ የኸጣብ ልጅ ምን ያስለቅስሃል አሉት። ግራ ገባቸው ነብዩ። ከዛ ፈቃለ ያ ነብየላህ የአላህ መልክተኛ ሆይ ማሊ ላአብኪ እንዴት አላለቅስም ማለት وهذا الحصير قد اثر في جنبك ይሄ ሰሌን እኮ ቆዳችሁን ጎዳችሁ። وهذه خزانك لا ارى فيما يكتب وذاك كسرى وقيصر في ثمار አለ። ሰዎች ነገስታት በሀብት ላይ እያሉ እርሶ ግን ሰሌን እንኳን ጎርታችሁ ብሎ አለቀሰ። ይታያችሁ ነገስታት አልጋ ይሄ ተዝናኑ እየኖሩ ነብዩ ግን ሰሌን ነበር የምታዩ። ከዛ ፈቃለ ነብዩ ምን አሉ? አይገዙልኝ በቃ አልጋ ገዙልኝ አይደለም እንደዚህ ተመከ ነብያችን ምን አሉ? ፈቃለ ነብዩ እንደዚህ አለ የኢብኑ አልኸጣብ የኸጣብ ልጅ ሆይ አማ ተርዳ አንተ ኩለነ አልአኺራ ወለሁም ዱንያ አትፈልግም እንዴ? ለኛ እኮ ይሄ ዓለም ለነሱ ይሄ ዓለም አለ፣ ለኛ ደግሞ ቀጣይ ዓለም አለልን አሉ። አያችሁ ነብዩ ምን አሉ? ለኛ ቀጣይ ዓለም አለልን፣ ይሄ ዓለም ለነሱ ነው አሉ። ግን እኮ ከፈለጉ ነብዩ ማስገዛችሁ ነበር፣ ግን ሲኖሩ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አድርጎ አይሉም ነበር። አያችሁ ሰብናቸው። ግን እውነት ነብዩ የውሸት ነብይ ቢሆኑ ዝና ታዋቂ መሆን ፈልገው ከሆነማ ሰው ለኮ ሰልሞ ነበር። የዛ ሰዓት እኮ በቃ እየተቀበሉ እኮ መጠቀም ይችላል። ግን አላረጉትም። እንደማንኛውም ሰው እንደማንኛውም ድሃ ሰው ሰሌን ላይ ተኝተው ፎጣ ብቻ ለብሰው ህይወታቸውን ጨርሰዋል ማለት ነው። ኦኬ ነብዩ ምን አሉ? አና አእኩሉ ከማ ያእኩል አብዱ እኔ ስበላኩ የትኛውም ባሪያ የትኛውም ሰው እበላለሁኛል። ወአጅሊሱ ከማ የጅሊሱ አብዱ የትኛውም ባሪያ እንደሚቀመጥ እቀመጣለሁኛል። የሆነ ወንበር ተዘጋጅቶላቸው አይፈልጉም ነበረ። ነገስታት እንዴት ነበር የሚቀመጡት? ነገስታት ዙፋን ላይ አይደለ? ግን ነብዩ እንደዛ አልነበራቸውም። ሰሃቦች ጋር ነበር የሚቀመጡት። ወላ ሀታ ሰዎች እንኳን ጣዖት አምላኪያን መጥተው እንኳን አይለዩአቸውም ነበር ነብያችን። ለምን? ከሰዎች ጋር እኩል ነበር የሚቀመጡት። ነብዩ ከፍ ብሎ እንኳን አይቀመጡም ነበር ስብዕናቸው። አያችኋ። ግን ነብዩ የውሸት ነብይ ሐሰተኛ ነብይ ቢሆኑማ ዙፋን ይዘጋጅልኝ ሀብታም አድርጉኝ ይሉ ነበር። ግን ብለውም አያውቁም። ይሄ የሚያሳየው ስብዕናቸው ምን ያክል የተከበረ እንደሆነ እውነትም ዓላማቸው አንድ አምላክ ማስመለክ እንደሆነ እንመልከት። ግን ዓላማቸው ዝና መደሰት ቢሆንም ኖሮ ዙፋን ባሰሩ ዙፋን ላይ በተቀመጡ ነበር። ግን ነብዩ አላደረጉትም ይሄን ነገር ማለት ነው። እሺ ነብዩ ምን አስተማሩ? ያ ጀማ ነብዩ ሰዎችን ምን አስተማሩ ስንል ጃሚዕ አትርሚዚ 2612 ነብዩ ምን አሉ? ኢነ ሚን አክመሊል ሙእሚኒነ ኢማናን ከሰዎች ሁሉ እውነተኛ ትክክለኛ አማኝ እኮ አሕሰኑሁም ነው ስብናው ያማረ ነው። ወአልጠፈሁም ቢአህሊ ለሚስቱ ጥሩ የሆነ ነው። ሰማችሁ? ከሰው በላጩ ማን ነው? ስብና ያማረና ለሚስቱ ጥሩ የሆነ ነብዩ ይሄን ያስተማሩት ሰለላሁ ዐለይሂ ወሰለም። ያላህ ሰላም በሳቸው ሁላችሁም ሰለዋት አለይሂ ሰለላሁ ዐለ ነብይ። እንቀጥል። ነብዩ ይሁን ፊታቸው ጭፍጭፍ ያለ ነበረ። ፊታቸው ራሱ ፈካ ያለ ነበረ። ሱሐቢዩ ተመከቱ ምን እንዳለ ማ ረአይቱ አሐደን አክተረ ተበሱም ሚን ረሱሊላህ እንደ ነብዩ ፈገግ የሚል አይቻላቅም ማለት ነብዩ ፈገግ ያው ነበር። የሆነ ኩስትራው ነገር አልነበረም ስብዕናቸው ራሱ ማለት ነው። ኦኬ ተመከቱ። ቀጥለን አሁን ደግሞ ጃሚዕ አትርሚዚን የማነብላችሁ ሐዲስ ቁጥር 3895 ላይ ኸይሩኩም ሊአህሊሂ ሰዎች ከናንተ ምርጡ ኸይሩኩም ሊአህሊሂ ለሚስቱ ጥሩ የሆነ ነው። ወአና ኸይሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ ምርጥ ነኝ አሉ። አያችሁ አይደለ? ስለዚህ ነብዩ አስተማሩ ሚስቶቻችሁን ደብድቡ፣ ሰዎችን ግደሉ ሳይሆን ስብዕናችሁን አሳምሩ። ከናንተ በላጩ ስብዕና ነው። ስለዚህ በላጭ መሆን ከፈለጋችሁ ስብዕናችሁን አሳምሩ ብለው እኔም ደግሞ ስብዕና ያማረ ነው ብሎ አስቀመጡ። አንድ በጣም የሚገርም ተከስተት ልንገራችሁ። ይሄ ያስለቅሳል ጀማ። ታሪኩን መሰላችሁ? ነብዩ ወደ ጣይፍ ሀገር ሄዱ። ጣይፍ ማለት መካ አካባቢ ያለች ከተማ ናት። እና እዛ ከተማ ሄደው ሰዎችን ማስተማር ጀመሩ። ምን እያሉ ያስተምራሉ? አላህን አምልኩ እያሉ ማስተማር ጀመሩ። አልተሳደቡም፣ አልጮሁም። ግን ያገኙት ማስተማር ጀመሩ። አላህን አምልኩ ብሎ ማስተማር መስበክ ጀመሩ። ሲያስተምሩ ሰዎች መቀበል ብቻ ሳይሆን ድንጋይ ያነሱና ደበደቧቸው። የአላህ ሰላም በሳቸው ላይ ይሁን። ለእስልምና ተደበደቡ። ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ ተደበደቡ።
ነብዩ ታዲያ የዛ ሰዓት ተናደው በቃ ተራገሙ እንዴ? እስቲ እንመክት የተፈጠረውን ነገር። ሷሂሁል ቡኻሪ 3477 ከአኒ አንዙሩ ኢላ ረሱሊላህ አብዱላህ ረዲየላሁ ዐንሁ አለ ከአኒ አንዙሩ ኢላ ነብዩ ሰለላሁ ዐለይሂ ወሰለም እኔ ወደ ነብዩ እመለከታለሁኝ አለ አስታውሳለሁኝ አለ ይህኪ ነብይ ሚነል አንቢያ ስለ አንድ ነብይ እያወሩ አስታውሳለሁኝ አለ። በምሳሌ ስለራሳቸው እየተናገሩ በምሳሌ ያስቀመጡ ነው። እሺ ضربه قومه ህዝቦቻቸው ደበደቧቸው። ነብዩ ወገኔ ብለው ሊያስተምሩ ቢሄዱ ተደበደቡ። ضربه قومه ህዝቦቻቸው ደበደቧቸው። فأدموه አደሟቸው። وهو يمسح الدم عن وجهه እሳቸው ደሙን ከፊታቸው ያብሱ ምን ይሉ ነበር ነብያችን? ወይኔ ሩጡን ነብያችን አይደለም ምናሉ? اللهم اغفر لقومي فإنهم لا يعلمون አላሁ አምላኬ ህዝቦች አያውቁምና ይቅር በላቸው አሉ። ይታያችኋል። አሮጥም ሩጠው አረባካችሁ ተውኝ አይደለም ያሉት ምናምን ነብያችን ደሙን ከፊታቸው ይጠረጉ اللهم اغفر لقومي فإنهم لا يعلمون አላሁ ህዝቦችን ይቅር በላቸው እነሱ እኮ አያውቁም ብሎ አስተማሩ። ከዛ መልአኩ ጅብሪል መጣና ላጥፋቸው እንዴ አለ። ጅብሪል መጥቶ ምን አለ? ላጥፋቸው እንዴ አለ። ከዛ ነብዩ ሰምናሉ አጥፋቸው አይደለም አይታወቅም ለአላህ يخرج من اصلابهم من يعبد الله كما قال አላሁ Subhanahu Wa Ta'ala ከነሱ ከዘራቸው አላህን የሚያመልክ ሊያወጣ ስለሚችል አታጥፋቸው ብለው ተናገሩ። ስብናቸው ይሄ ነበረ። ግን ነብዩ ሐሰተኛ ነብይ ቢሆኑ ሩጥ ያመልጡና በቃ አይደለም ነብዩ እንደዛ ያስተማረው ስብናቸው ይሄን ነበር የሚመስለው ማለት ነው። ኦኬ ግን አሁን ንጉሶች እንዴት ናቸው? አታችሁ እኮ ንጉሶች ስራ አይሰሩም አይደለ? በቃ ንጉስ ነው በቃ ዘና ብሎ ነብዩ እንደዛ ነበር ሰብናቸው። ተመከቱ አይሻ እንደዛ ያለች ካን ረሱላህ ሰለላሁ ዐለይሂ ወሰለም في بيته ነብዩ ቤታቸው ውስጥ እንዴት ነበር የሚወት በጠየቀቻቸው አይሻ ማለት ነው ሴትየቱ። ከዛ فقال ነብያት አይሻ እንደዛ ያለች ካነ يعمل كعمل احدكم في بيته ነብዩ ማንኛውም ሰው ቤት ውስጥ እንደሚሰራ ይሰሩ ነበር። يخط ثوبه ልብሳቸው ያጸዱ ነበር። ويخسفون عليه ጫማቸውን ያጸዱ ነበር። በቃ እንደማንኛውም ሰው እንትና ጫማ ያጸዳልኝ ምግብ አምጡልኝ አይደለም ሰብናቸው። እንደማንኛውም ሰው ዝቅ ብለው يخسف ثوبه ልብሳቸው ያጸዳሉ። ويخسفون عليه ጫማቸውን እንደማያጥቡ ነበር። እንደማንኛውም ሰው በቃ አይኔ ንጉስ ነኝ ነብይ ነኝ አይደለም በቃ ይችሉ ነበር እኮ ባይዘው ግን አላደረጉት። ስብናቸው እንደዛ ስላልሆነ የመጡት እሳቸው ለዱንያ ሳይሆን ለአኺራ ነበረ ለቀጣዩ ዓለም ነበር ሊሰሩ ነበር። ስለዚህ ስብናቸው አልነበረም ማለት ነው። አሁን ደግሞ አንድ እስላም በብላችሁ አይሻ አለች كيف كان اذا خلا ነብዩ አንቺ ጋር ሲሆኑ እንዴት ነበር አለች። قالت كان ابر الناس በጣም ተጫዋች ደስ የሚሉ ነበሩ። واكرم الناس በጣም ቸር ነበሩ። ضحكا بساما ፈገግ የሚሉ ነበሩ አለች አይሻ ረዲየላሁ ዐንሃ ያ አላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነበር ባህሪያቸው። ነብዩ ይሳደቡ ነበር እንዴ? ደንቆሮ እያሉ ይሳደቡ ነበር? አይሳደቡም። ተመከቱ ابن عمر ምን አለ? لم يكن نبي فاحشا ነብዩ መጥፎ ሰሪ አልነበሩም። ولا متفحشا መጥፎ ተናጋሪም አልነበሩም አሉ። وانه كان يقول ነብዩ ነበረ خياركم احسنكم خلقا ከናንተ ምርጡ ለሰዎች ምርጡ የሆነ ብሎ አስተምሩ ነበር አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄ ነበር። ተሳዳቢም አልነበሩም። በጣም አንተ ደንቆሮ ስማ ግደሏቸው ይሄማ ሙስሊም ከሆነ እንደዚህ ያጉት አይዱ ነበር። በፍትህ ነበር ራሱ የሚፈርዱት ማለት ነው። ኦኬ እሺ አንድ ታሪክ ልንገራችሁና ሻቱ እየለሰው ኢንሻአላህ ለማሳጠር ሞክራለሁ። እሺ ታሪኩን መሰላችሁ ነብዩ ወደ ከተማ መንገድ ይወጣሉ። መንገድ ወጥተው መሃል ላይ ሲደክማቸው ሊተኙ ነው። ከዛ ሰይፋቸውን ያስቀምጣሉ ይተኛሉ። فنزل وتفرق الناس يستظلون بالشجر ሰዎች በሙሉ ተበታተኑ። በቃ ነብዩ ብቻቸውን ዛፍ ላይ ተኙ። ዛፍ ስር ጥላ ላይ ማለት ነው። ከዛ በኋላ ኦኬ ዋርኒንግ ምንድነው? ዋላ ሄት ስፒች ብሎ አመጣው። ምንድነው አሁን የመጥፎ ነገሮች አሉ እንዴ? አላወራም። ኮፒ ሊንክ አድርጎ ያ ጀማሽ ሄት ስፒች ኤፒክ ዲቫይዲንግ ኮድ ሪዛልት አረ ቆይ ሪስትሪክሽን አመጣኩ አይተዋላ አውኮ ሪስትሪክሽን አለኝ። ኢምራን ወይ ወርደ ግባ። ባክግራውንዱ መቀየር ትችላለህ ኢምራን? ቀዩን ባክግራውንዱ አይደለም ስፒች ነው። ስፒች አይ ልቀይረው አታወቀም። ምን ብሎ ነው ያመጣው? እንደዚህ ላድርገው? እንደዛ ምናምን አድርገው። ቀይ ሲሆን ብዙ ጊዜ ጥሩ አይደለም። አይ ግን ስፒች ነው ሂትፉል ስፒች ነው ያለው። ያ ጀማ ላይ ሪፖርት ነው የሚሆነው አይታወቅም። ብቻ ግን ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። እንደዚህ ዳዋ እንዲቋረጥ መሆን የለብንም። አሁን ሰው ከዚህ በኋላ ሊገባ አይችልም። ሰው አይገባም ከዚህ በኋላ
ኦኬ። ስለዚህ ይሄ ያሳዝናል በጣም። ሁላችሁም ታብታብ አድርጉ ኢንሻአላህ። ለማሳጠል ለሞክር ልቀጥል አይደለ ሐቢብ? ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። እሺ ወዐለቀ ቢሃ ሰይፈሁ ነብዩ ሰይፋቸው አስቀምጠው ተኙ። ፈኢዛ ረሱሉላህ ሰለላሁ ዐለይሂ ወሰለም የድኡና ከዛ ስንነሳ ነብዩ እየጠሩ ነው። ምን ነው ነብዩ ጠሩን ቀሰቀሱን አለ። ከዛ ወኢዛ ኢንደሁ አዕራቢይ እሳቸው ጋር አንድ የገጠር ሰው አለ። ፈቃለ ኢነ ሃዛ ነብዩ እንደዚህ አሉ፣ ኢነ ሃዛ እኽተረጠ ዐለየ ሰይፊ ወአና ናኢም ተኝቼ ያለሁኝ ሰይፍ አወጣና አንገቴ ላይ ያደረገብኝ። ፈስተይቀዝቱ ወህወ ፊ የዲሂ ሰልተን ሰይፉን መዞ አንገቴ ላይ አድርጎ ተነሳሁኝ አሉ። ተኝተዋል። ሰይፍ አመጣና ገጠሬው ሰው አንገታቸው ላይ አደረገና ከዛ በኋላ ተነሱ ነብያችን። ፈቃለ መን የምነኡከ ሚኒ ሙሐመድ አላቸው። ሙሐመድ ከኔ የሚያድንህ ማን ነው? እገላችኋለሁ አላቸው ነብያችን። ነብዩ እባክህን አትርፈኛው አይደለም። ነብዩ ምን አሉ? ፈቃለ አላህ የሚያተርፈኝማ ማን ነው አሉ? አላህ አትርፈኛል አሉ። ሰይፍ አንገታቸው ላይ አድርጎባቸው ማለት ነው። ተላዘ 3 ጊዜ አላህ 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 አሉ። ከዛ ወደቀ፣ ሰይፍ ወደቀበት። ከዛ ወለም ዩዓቂብሁ ወጀለሰ ነብዩ አልገደሉትም፣ በቃ ተቀመጠ። ሐታ ሰልማን የሚራስ ዘገባም አለ። አያቸው አይደለ? እንደዚህ ነበር ሲላቸው፣ አይሄማ ሊገለኝ ነበርና ግደሉት አይደለም። ግን ተአምሩ ራሱ ምንድነው? አላህ ሲሉ ሰይፍ ወደቀበት። አያቸው አይደለ? ከዛ ተቀመጠ በቃ። እና ስብዕናቸው ግን ይሄ ሰው ሊገለኝ ነበርና እንዴት ብሎ ሊገለኝ ነው? በቃ ህይወቴ አደጋ ነበር፣ አልገደሉትም። በቃ ተውት። እና ይሄን የመሳሰብናቸው ኢንሻአላህ አንድ ሐዲስ ጨምርላችሁ። ነብያችን እንደዚህ አሉ፣ ማሊ ወማሊ ዱንያ እኔ ምድሬ ዱንያ ምንድን ነኝ? እሺ ፊ ዱንያ አና ፊ ዱንያ እኔ እኮ በዱንያ አሉ ኢላ ከራኪቢን እስተዘለ ተህተ ሸጀረትን እኔ እኮ ዱንያ ላይ እንደ መንገደኛ ነኝ። ዛፍ ላይ እንደተቀመጠ ከሆነ ጊዜ በኋላ ثم اراح واتركها ዱንያ እኮ ይችላል ትቻት እሄዳለሁኝ። ስለዚህ እቺ ምንድናት አሉ? እንደ መንገድ ናት አሉ። ስለዚህ እቺ ምድር ለነብዩ ሰለላሁ ዐለይሂ ወሰለም ምንድን ነበር? ተራ ነገር ወይም ደግሞ እንደ መታለፊያ ነበረች እንጂ ከዛ በላይ አያቱም ነበር ማለት ነው። ጨርሰና ጀማ አንድ ሐዲስ አስቀምጥላችሁና ይበቃናል ማለት ነው። ይሄን ሁላ እንኳን እያደረጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ ይቅር ብያችኋለሁ በቃ ምንም ኃጢአት የለባቸውም እያላቸው እንኳን ሌሊቱን ሙሉ ሲሰግዱ ነበር የሚያሉት እያለቀሱ እግራቸው እስከሚያብጥ ድረስ ነበር የሚሰግዱት። ይታያችሁ ይሄን ሁላ አላህ በቃ ምንም ኃጢአት የለባቸውም ተብለው እግራቸው እያበጠ ይሰግዱ ነበር። ከዛ በኋላ አይሻ ምን አለች? አላህ እኮ ኃጢአትን በሙሉ ምንም ኃጢአት የለባቸውም ምሯችኋል ለምን ትሰግዳላችኋል? ከዛ ነብያችን ምን አሉ? አማ አላ አኩኑ አብዳን ሸኩራ እኔ አላህን አመስጋኝ አልሆንም እንዴ አሉ። አያችሁ ተንግተው ራሱ ነበር ተንግተው አያድሩም ነበር እየሰገዱ ነበር። ለምን ቁርአን አምላክ ምን አለ? ቁሚል ለይል ሌሊቱን ስገድ ስላችሁ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም ነበር ይሰግዱ ነበርና ስብዕናቸው ይሄን ይመስል ነበር። በጣም ብዙ ሐዲሶች ማሳት ይችላል ጀማ ግን ትሰለቻላችሁ። ጿሚ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ አንድ ያስተማሩት ነገር ደግሞ ነብያችን በጣም ገራሚ ነገር አለ። በጣም አሁን ድረስ የምወደው አርራሂሙነ የርሐሙሁሙር ረህማን አዳምጡላችሁ። አርራሂሙነ የርሐሙሁሙር ረህማን ኢርሐሙ አህለል አርዲ የርሐሙኩም መን ፊስ ሰማ አው ከማ ቃል አርራሂሙን አዛኞች እኮ ለሰዎች የሚያዝኑ እኮ አላህ ያዝንላቸዋል። ያ ለሰዎች የሚያዝኑ አዛኙ ጌታ ያዝንላቸዋል። ኢርሐሙ አህለል አርዲ በምድር ላይ ላለው ፍጥረት እዘኑ የርሐሙኩም መን ፊስ ሰማ በሰማይ ያለው አምላክ ያዝንላቸዋል። ባይጋችሁ አይደለ? ለሰው ብቻ አይደለም ለባሪያ አይደለም ለሁሉም በቃ ምድር ላይ ያለ ነገር በሙሉ ለእንስሳውም ይሁን እዘኑ ለእንስሳ እንኳን ቢሆን እዘኑ የርሐሙኩም መን ፊስ ሰማ በሰማይ ያለው አዛኙ አምላክ ያዝንላቸዋልና አሉ። ይሄ ነበር ሲያስተምሩ የነበሩት ያ ጀማ። ኦኬ እሺ ይሄን ጨርሰናል። አንድ የመጨረሻ ሐዲስ የፈለኩት አለ ሰላም ብላችሁ አቆማለሁ። እሺ ሐዲሱን በቃ ይልንገራችሁና ኢንሻአላህ ከዛ በኋላ ሐሳቡን አወጣላችኋል። ሐዲሱን መሰላችሁ ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ምግብ እንዴት ነበር የሚለው ነገር ነው። ምግብ እንዴት ነበር የሚያደርጉት የሚለው ማለት ነው። ተመልከቱ ሰሂህ ቡኻሪ 2500 ላይ ሐዲሱ እንደዚህ ይላል። አንድ ሰሃቢ መጣ ጠየቀቻቸው። ጥያቄው ምንድነው? እንዴት ነበር ኑሯችሁ ብላ ማለት ከዛ የምነ ወቅት አይሻ እንደዛች የእህቴ ልጅ ሆያለች ኢና ኩና ለነንዙረ ኢለል ሂላል ثم الهلال ثم الهلال እኛ እኮ ጨረቃን እናያለን 3 ወር እናያለን 3 ጊዜ ጨረቃ ወጣ ትገባለች 3 ወር ድረስ ማለት ነው። ወማ ኡቂረት ፊ አብያት ረሱልላህ ናር የነብዩ ቤት ላይ እሳት ተያይዞ አያውቅም። ምግብ የለም ያ ጀማ ምግብ የለም 3 ወር ያክል እሳት ሳይያዝ 3 ወር ሳምንት አይደለም ወር አይደለም 3 ወር 3 ወር ያክል እሳት ሳይያዝ እሳት ታያያዝ የሚጠበስ ነገር ጭራሽ ነው ስለሌለ ኑሯቸው ይሄ ነበር ነብዩ ሰለላሁ ዐለይሂ ወሰለም። فقلت يا خاله
አክስቴ ሆይ ማካነ ይዒሽኩም ታዲያ እንዴት ነው የኖራችሁት በህይወት አለች። ፈቃለት አሰውዳኒ አተምሩ ወልማ ቴምርና ውሃ እየጠጣና እየበላን። ሰማችሁኝ? ቴምርና ውሃ ብቻ እየጠጡ እየበሉ ሌላ ምግብ የለም። ስንት ወር ያክል ድረስ? 3 ወር ያክል ድረስ። እና ነብዩ ይሄ ነበር ስምናቸው። ታዲያ ይሄ ነብይ ነው ሐሰተኛ የምትሏቸው? ታዲያ ይሄ ነብይ ናቸው የውሸት ነብይ የሆኑት? ለእናንተ ተዋዋለሁ፣ ከዚህ በላይ አላወራም። ያ ጀማ ስለ ነብዩ ተወርቶ አያልቅም፣ ስብዕናቸው ተወርቶ አያልቅም። ወላ ሐታ ወደ አኺራ እንኳን ሲሄዱ አላህን እያመሰገኑ አላሁመ ፊ ረፊቂል አዕላ እያሉ ነበር የሄዱት። እና ስብዕናቸው ሙሉ ከትውልዳቸው ጀምሮ ብንመለከት ከአፋቸው መጥፎ ነገር ወጥቶ የማያውቅ ትክክለኛውን መንገድ ያስተማሩ የተከበሩ ነብይ ሆኑ ነበሩ። የአላህ ሰላም በሳቸው ላይ በቤተሰቦቻቸው በተከታዮቻቸው ላይ ይሁን። ጨርሻለሁ። ጀዛኩሙላህ ስላዳመጣችሁ። ወያከ ኢምቡ አላህ ጀዛህን በጀነት ይክፈልህ። ወጀዛከላሁ ኸይራ ባረከላህ። አላህ በረካ ያርግህ፣ አላህ ይጠብቅህ። እሺ አቡኪ ይቀጥልና ኢንሻአላህ የአቡኪን ሰዓት ደግሞ እንቀጥላለን። በደንብ አዳምጡ እሺ። ይቅርታ አንድ ጊዜ እንዳይሰለቻችሁ መርጅ አድርገን መጨረሻ ላይ የምንናገረው ይኖራል። በርቱልን እሺ። ጠንክሩ፣ አዳምጡ እሺ በደንብ። ኢምራን ጀዛከላህ በጣም የሚገርም ትምህርት ነው የሰጠን። ኢምራን ያስተማረው ትምህርትን እንግዲህ የምትመለከቱት አስሒሑል ሙሰፋ ሚን ሲረቲ ነቢይል ሙስጠፋ የሚል መጽሐፍ ነው እና እዚህ መጽሐፍ ላይ አኒ ቤዛንት ተብላ የምትሰኝ ግለሰብ እንደምትል ላስነብባችሁ። አኒ ቤዛንት ማለት በጣም ታዋቂ የክርስቲያን ጸሐፊ ናት። ሞራቦት ወደ ኢንግላንድ አካባቢ ያለች ግለሰብ ናት። ትልቅ ጸሐፊ ናት። ዘ ላይፍ ኤንድ ቲቺንግ ኦፍ ሙሐመድ ሰለላሁ ዐለይሂ ወሰለም የሚል መጽሐፍ አላት እና ምን ብላ ታስቀምጣለች? ኢት ኢዝ ኢምፖሲብል ፎር ኤኒዋን ሁ ስተዲ ዘ ላይፍ ኤንድ ዘ ካራክተር ኦፍ ዘ ግሬት ፕሮፌት ኦፍ አረቢያ ሁ ኖስ ሂ ቶት ኤንድ ሃው ሂ ሊቭ ቱ ፊል ኤኒቲንግ በት ሪቨለንስ ቱ ዘ ማይቲ ፕሮፌት ብላ ነው የምታስቀምጠው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በህይወት አንድ ሰው ካገኘ ያስተማሩትን ትምህርት በህይወት ከተረዳ ምንድነው ያስተማሩት የሚለውን ከተገነዘበ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ነው አለማለት አይቻልም። የኛ ምስክርነት አይደለም። ምክንያቱም ቢፈልጉና ቢሹ ኢምራን እያለ እንደነበረው ቢፈልጉና ቢሹ አላህ እኮ የሚነኩትን ነገር በሙሉ ወርቅ ያደርግላቸው ነበር። የመካን ተራራ በሙሉ ወርቅ ሊያደርግላቸው ይችል ነበር አላህ ሱብሓነሁ ወተዓላ። ነገር ግን ሲሞቱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 3 ዲናር ተበድረው 3 ዲናር ወር እንደዚህ አካባቢ ተበድረው ካባቸውን አስይዘው ነበር የሞቱት ሰለላሁ ዐለይሂ ወሰለም ማለት ነው። ይሄ የዙህድ ህይወት ነው። የሚበሉት ለምሳሌ ኢምራን እየተናገረ ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበሉትን ነገር አልነበረም ቤታቸው። ለምን ስላልነበራቸው ድሃ ስለሆኑ ማረግ ስላልቻሉ ለዛ ነው። ኖ ዌይ አይደለም። አላህ ቢፈልጉ ወርቅ ያደርግላቸው ነበረ፣ ግን ዛሂር ስለሆኑ ነው። 100 ግመል አንስተው ሰደቃ ይሰጡ ስለነበረ ነው። እና ያንን ነው ትላልቅ እንትኖች የምዕራባውያን ራሱ ታማኩም አይነት ሰው ነው አሉ። እንደዚህ አይነት ምን አይነት ግለሰብ ነው? ተመልከቱ እዚህ ጋር ዶክተር ሃንስ ኩንግ ምን እንደሚያስቀምጥ ማለት ነው። ዜር ኢዝ ኖ ዴብት አለ ዛት ሙሐመድ ወዝ አውቴንቲክ ፕሮፌት ብሎ ነው ያስቀመጠው። ትክክለኛ የሆነ ነብይ ነው አለ ሙሐመድ። ትሬስ ዘ ዌይ ኢን ስፒሪቹዋሊቲ በተሰኘው መጽሐፉ ላይ ማለት ትክክለኛ ነብይ ነው አለ። ነብይ አይደለም ለማለት ያስቸግራል። ምክንያቱም ሰው ከስንት አንድ ነው። ወይ ብር ፈልጎ ነው፣ ወይ ክብር ፈልጎ ነው፣ ወይ ለሆነ ነገር ነው። አስባችሁታል? ኢምራን ና የሀገር ንጉስ እናርገህ ብትሉት ላኢላሃ ኢለላህ የሚለውን ተው ካልከው ሐሳቢ ከሆነ ኢምራን በቃ መጣ ይልሃል። ና ብር እንስጥህ ብትለው መጣ ይልሃል። ና ሚስት እንስጥህ ብለው መጣ ይልሃል። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱም ቀርቦ ለሶስቱ መልስ ሁሉ አልሰጡም። ተራ ነገር ስለሆነ ማለት ቁርአን የቀሩላቸው ሐሚም ብለው ቀሩ። አላህ ያወረደው ነገር ነው። እናንተ ምንም የእናንተ ነገር ዋጋ የለውም ማለት ነው። እና ጀዛከላህ በጣም ትልቅ ነገር ነው ያስተማርከን ኢምራን። በጣም ደስ ብሎኛል። ያው እያለቀስንም እያዘንም ነው ሙሉ ታሪኩን የሰማነው። ከዚህ በላይም ብዙ ይባላል ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ወሰላሙ ዐለይሂ። ያው እኛ የእሳቸውን ትምህርት አስቀጣይ ትውልዶች የእሳቸውን የተውሂድ አስተምሮ አስቀጣይ ትውልዶች መሆን መቻል አለብን ማለት ነው። አሁን በተወሰነ ደቂቃ 2 ርዕሶችን ነው መዳሰስላችሁ። አንደኛው አንድ አካል አምላክ ለመሆን አምልኩኝ የሚል ክሌም ማንሳቱ ግዴታ ነው። አምልኩኝ ካላለ እንዴት ነው የምናመልከው? ማን ነው ብለን እንጠይቃለን። ስለዚህ አምልኩኝ ብሏል፣ የመጀመሪያ ጥያቄያችን ነው። ሁለተኛው ደግሞ የአላህ ሱብሓነሁ ወተዓላ አምልኮ የመጣው አየር ላይ ነው ወይስ ምንድነው? ኦኬ
የሆነ ኮሜንት አየው ይብሮ ሊሊ ሻሃዳ መያዝ ትፈልጊያለሽ ነው? አልገባኝም። አዎ ማሻአላህ 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 አላሁ አክበር አላሁ አክበር። በጣም ደስ ይላል። እሺ ማን ያስይዝሽ? ምረጭና ከሶስት አንዳችን ማን ያስይዝሽ? ምረጭ። አረ ማንም ያስይዘኝ በቃ። ከዚህ በላይ እኔ እንጃ መጠበቅ የሚያስፈልግ አይመስለኝም። እዚህ ጋር በእሳት ነው እየተጫወትን ያለ ነው ይመስለኛል። የህይወት ጉዳይ ነው፣ የህይወትና የሞት ጉዳይ ነው፣ የዘላለም ህይወት ጉዳይ ነው። በቃ ማሻአላህ ከዚህ በላይ ምን መጨመርም አያስፈልግም። እሺ ባለፈው ኢምሩ አትጀምሬ ሻሃዳ መጀመሪያ ቆይ ሻሃዳ እሺ ቅደም አንዴ፣ ከዛ በኋላ ትነግሪኛለሽ። የኢምሩ ባለፈው አምልጦህ ነበርና ያንን እስቲ ልካስ ዛሬ ቀጥል ይችላል አሲዛት። ጀዛከላህ ሐቢቢ አላሁ አክበር። በጣም ደስ የሚል ዜና ነው። ሊሊ ያው ሻሃዳ አስቸኳይ ስለሆነ ኢንሻአላህ ሻሃዳ ነው ብለና እህቶቻችን እዚህ ፊት ለፊት ያላችሁ እያዳመጣችሁ ያላችሁ እህቶቻችን እባካችሁ ማለት በቃ መቼ እንደምንሞት አናውቅም። እንዴ ሳስበው እኔ እዚህ እየሰማው እየተማርኩ ጸጥ ብልስ ምን ማረጋገጫ የለኝም። እና ቅድም እዛ እንትና ቤት ማሂር ቤት ኡስታዝ ጀማል እያስረዱ ነበረ። የፈለገ ብታምኑ ሻሃዳ ካላይዛችሁ እንደ አቡ ጣሊብ እንደ አጎታቸው ተመድ እየመሰለኝ ነው እዚህ ጋር ሳልይዝና እባክህ አሁን ነው ወደ ሻሃዳ ንግባና እሺ እንቀጥል። ኡስታዝ ያወራ ነው። ወአለይኩም ሰላም። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ። አሁን ደግሞ በአማርኛ እንበለው። ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ለምን የሚለው የለም። ኢንሻአላህ ሊልዬ ጊዜው ሳይፈጅብሽ ከጨለማው ያወጣሽ አምላክ ምስጋና ይገባው። በጣም ደስ ብሎኛል። ደስታዬን ገልጻችን ግን አንድ ወንድሞች ነገውና ኢንሻአላህ በኋላ እናገራለሁ። ከዛ በፊት እና ወደ ትምህርቱ እንገባለን ይባላል። ሊልዬ እንኳን አላህ እስልምና መጣሽ። አላህ ያስማሽ። በጣም ደስ ብሎኛል። ነማ ከዛሬ ካለፈ አንተ ጀለቢያ ትጀምራለህ፣ እኔም ወደ ጋዜጠኝነት እሄዳለሁ። ሃኒ ካለች ቅድም ያወራን ነበርና እሷም በጣም በዚህ ነገር ትምላለችና በዚህ ሻሃዳውን ብትይዝ ጥሩ ነው ከፈለገች። እስቲ በነገራችን ላይ እንትን ነው ቅድም ሰጣችሁ ምን አላውቅም ከ12 ሰዓት ነው ከ14 ሰዓት በፊት አየር ላይ እያያችሁ ነበር። እስካሁን ድረስ እየሄድን ነው። እዛው አየር ላይ ነው ያለሁት፣ አልወረድኩም። ለመጀመሪያ ጊዜ ከአየር ላይ የሚያዝ ሻሃዳ ላደርግላችሁ ነበር። ለማንኛውም አልፎኛል።
ድል ልጠቀም ነበር በነገራችን ላይ ያለው ሰው ማስለም ትልቅ አጅር ስለነበር ማለት ነው። ትልቅ ፈድል ነው። ለማንኛውም አላህ Subhanahu Wa Ta'ala ወደ ቀጥተኛው መንገድ የመራሽ አምላክ ወደፊትም በዚህ ጸንተሽ እንድትቀጥይ አላህ ያድርግልሽ። መልካም والله ይወፍቅሽ። እኔ ለምን እንደሆነ አላውቅም እንባንም ዛሬ የተከረብኝ ብዙ ጊዜ ሸሃዳ ሲያዝ የለው ተራን መሰለኝ ኡስታዝ ኮንዲ ሚታልፋው መሰለኝ ቆይ ይዲ አንድ ኡስታዝ ቆይ ቢደርሰው አለ መሰለኝ ኡስታዝ ሙሐዝ ቆይ ኢንሻአላህ ይዲ ምንድነው ያልሽው ሃኒም ተለቆታል አላታው በደንብ እሷም እንትን ብላለችና ያው እንደኔ የሚሰማት ከሆነ ጊዜው ሳይረፍድ አሁን ሻዳ ብትይዝ ሃኒ ካለሽ በጣም ደስ ይሰማሻል አይደል? አይ ኔትወርክ ጥሩ አይደለም። ቀጥሉ ኡስታዝ ሙአዝ ቀጥሉ። ከፕሌን ሆኖ ነው የሚያወሩን። ኡስታዝ ላይ ትልቁን አድርጓቸው እስቲ ኡስታዝን ትልቁ ላይ አድርጓቸው። እያረፍን ነው ማለት ካረፍን መውጣቴ ነው። ምክንያቱም እኔ ኢንተርኔት የለኝም ውጭ ላይ ምክንያቱም ሲም ካርድ የለኝም። አሁን ደውሃ ነው ያለሁት፣ ቀጠር ነው ያለሁት። እዚህ ውስጥ ስታርሊንክ ነው የምንጠቀመው። ከወረድኩ ደግሞ ኔትወርኩ ይቋረጣል። በዚህ ሰላም ልበላችሁ ብዬ ነው። خير ان شاء الله استاذ حياك الله ان شاء الله الله سلام يسكب حياك الله አሚን اللهم አሚን። አልደረስኩም እንደ እያላችሁ ላላችሁ ወንድምና እህቶች የ18 ሰዓት ጉዞ ነው። በጣም ረጅም ሰዓት ነው። ተቅሪበን ጠዋት ነበር በነገራችን ላይ ጠዋት 2 ሰዓት እናንተ ኦንላይን ስትገቡ እኔ እዚህ ላይ ነበርኩኝ። አሁን ስንት ሰዓት ነው? አሁን ወላ አይደለም ወደ 4 ሰዓት አካባቢ ኡስታዝ 4 ሰዓት 5 ሰዓት አካባቢ ነው። እስካሁንም ድረስ እየሄድን ነው። አሁንም በነገራችን ላይ ለትራንዚት ነው እየወረድኩ ያለሁት እንጂ መዳረሻዬን ገና አልደረስኩም። ትራንዚት ነው የወረድኩት። አላህ ኸይር ያድርገው፣ በሰላም ያድርሰኝ። እኔንም አላህ ይጠብቃችሁ፣ ሁላችሁንም አላህ ሰላም ያድርጋችሁ። በጣም ደስ ብሎኛል። ወደፊት ደግሞ ኢንሻአላህ ወረፋ ያዙልኝ እስቲ አንዳንዴም ቢሆን እስቲ ላስልም፣ ደስ ይበለኝ። እኔንም አጅሩን ላግኝበት ኢንሻአላህ። ጀዛኩሙላህ ያስተአፉ በለኝ እንግዲህ እኔ አስተዛ ያኩምካሽ ሰማኝ። በጣም ደስ ብሎኛል ወላሂ العظيم በጣም ደስ ብሎኛል ወላሂ በጣም ደስ ብሎኛል። አጅሩን ለማግኘት ፈልጌ እሱን እንትን ለማለት ነው። ምክንያቱም وفي ذلك فليتنافس المتنافسون ነው የሚለው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር፣ ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሲናገሩ لا يهدي الله بك رجلا واحدا خير لك مما طلعت عليه الشمس በሌላ ሐዲስ ላይ ደግሞ خير لك من حمر النعم ብለዋልና ያ አጅር ደግሞ ልክ እንደናንተ ለፍቶ አስተምሮ ተከራክሮ ብዙ ነገርን አስጠንቶ አጥንቶ ያሳየው አጅር እንደሚያገኘው ሁላ ሸሃዳ ያስያዘውን ግለሰብ አጅሩን እንደሚካፈል ነው የሚያሳየው። ያን ነገር አጅሩን ለመካፈል ፈልጌ ነበር። በአጅር ደግሞ ቀልድ የለም። በነገራችን ላይ እንትን የሚባል ነገር የለም። በአጅር ማስቀደም የሚባል ነገር የለም። እቺ ነጥብ ያዙልኝ። አሁን ሰላት ሲሰገድ አሁን የመጀመሪያ ሰፍ ላይ ያለህ የሆነ ትልቅ ሰው መጥቶ መጀመሪያ ሰፍ ልቀቅልኝና ሁለተኛ ላይ ግባ ካለክ አትልቀቁለት። ምክንያቱም ውድድር ነው እዚያ ቦታ ላይ ቆይቶ መጣ አይደለ? ሁለተኛ ሰልፏን ቆሞ ይስገዳት። እናንተ ደግሞ ሰፍ ላይ ወልን አትልቀቁ ማለት ነው። ማክበር ሌላ፣ አጅር ከራስ ነጥቆ ለሌላ መስጠት ሌላ ነው። ስለዚህ ነው ኢታር የሚባለው ነገር በዒባዳ ጉዳይ ላይ አይደለም የሚባለው። ስለዚህ አሁን የያዛችሁት ነገር ዒባዳ ነው፣ ትልቅ ስራ ነው የያዛችሁት። እሱን ልካፈላችሁ ብዬ ነበር የመጣሁት። አምልጦኛል። ለማንኛውም ኢንሻአላህ ሌላ ጊዜ እስቲ ወረፋ ይዤም ቢሆን አሰልማለሁ ቢኢዝኒላህ ኢንሻአላህ። አላህ ይባርክ ፊክ ጀዛኩሙላህ ኸይር። ሰላም ሁኑልኝ። ባይሆን ስም ያውጡላታል ኡስታዝ። ከፕሌሊ ወጣ የመጀመሪያ ስም ይሆናል። ስም ያውጡላት የመጀመሪያ ስም። በዚሁ አጋጣሚ ዳዕዋ ከፕሌሊ ላይ ጀምረናል። በባህርም እንቀጥላለን ኢንሻአላህ።
አየር ላይ ተጀምሯል። አሁን ባህር ላይም ኢንሻአላህ ሌላ ፕላኔት ላይም ተኪዶ ዳዕዋ ይደረጋል። ስም እሷ የምትፈልገው ስም አላት። የምትፈልገው ስም አላት። እሷ አለ እዚህ ማቆየት ይቻላል። ምንም መቀየር ግዴታ አይደለም። ኖርማል ስም ነው። እሱ እንኳን የሰፈር ስም ነው። ኢብሮ እንዳትናገር። ኖርማል ስም ከሆነ አለመቀየር መብት ነው። ምንም ችግር የለውም። ምክንያቱም ኢስላም በስም ሳይሆን የሚለካው አንደኛ በተግባር ነው። ሁለተኛ ነገር ደግሞ የስም ጉዳይ ቁድዋ ነው። ያው ያንን ስም ያወጣሽለት አርአያ እንዲሆንሽ ያወጣሽለት ሰው ያው እሱን አርአያ አድርገሽ እንድትከተዩ ለማለት ያክል ነው እንጂ ሌላ አዲስ ነገር ኖሮት አይደለም። ያ ነው። ከስሞች በላጭ ደግሞ አብዱላህ እና አብዱራህማን ነው የተባለው። እሱ የወንድ ስም ነው። ተላልፋችኋል ማለት ነው። ያኔ ያለው ነገር ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ያ ኡስታዝ በቃ አቡኪ ወደ ትምህርት ቀጥለው ነው። ኸይር ኢንሻአላህ ጀዛኩሙላህ። ትልቅ በረካ በመካከላችን አድሯል። ያም በረካ ምንድነው? ሸሃዳ የሂዳያ መንገድ ማለት ነው። ቀላል አይደለም። ስለዚህ አንዴ አልሐምዱሊላህ እንበል። አንዴ ሁላችሁም ኮሜንት ላይ አልሐምዱሊላህ ለምን መሰላችሁ? ሸይጣን ከአላህ ጋር ሲያወራ ያለው ምንድነው? ወላ ተጂዱ አክሰረሁም ሻኪሪን አለ። አብዛኞቹ አመስጋኝ ሆኖ አታገኛቸው ማለት ኒዕማ በመካከላችን አንድ ሰው ከእሳት ድኖ አልሐምዱሊላህ ማለት ይከብደናል። ይሄ ሸይጣን ስራ ነው። አልሐምዱሊላህ እንበል። ታብታብ እናድርግ። 1.3 ሚሊዮን ነው። እስከ 2 ሚሊዮን አስገቡ። ኮፒ ሊንክ አድርጉ። እዚህ ጋር ኢምሮ አካውንት አለ። ኮፒ ሊንክ አድርጉ። የኔም አካውንት ኮፒ ሊንክ አድርጉ። የኢብሮን አካውንት ኮፒ ሊንክ አድርጉ። ኢብሮ ኢምራንን ኡስታዝ ሙአዝን ፎሎ አድርጓቸው። ትምህርቱን ተከታተሉ ማለት ነው። አልሐምዱሊላህ እንበል። ያለበዛ ለሸይጣን ተሸናፊ ሆነናል ማለት ነው። ስለዚህ አሁን እኔ ላወራው የነበረው ርዕስ ሁለት ነው። አንደኛው እስልምና ስለሚባለው አስተምህሮ ኢብሮ ከቀደም ጀምሮ ኢብሮ ሲያስተምር ከዛ ኢብሮም ሲያስተምር የነበረው አንኳር ነጥብ እስልምና ተውሂድ፣ አንድ አምላክ የማምለክ አስተምህሮ፣ ፊጥረተላህ የአላህ ሱብሓነሁ ወተዓላ ጥበባዊ የሆነ ተፈጥሮ፣ ጥበባዊ የሆነ ፍጥረት አላህ የፈጠረው ምንድነው? ሐነፍ የሆነ በአንድ መንገድ ላይ ያለ አንድ አምላክን የማምለክ ከዛ ከአንድ አምላክ ውጪ ያለ ሌላ አካል ያለመዘንበል ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእያንዳንዱ ህዝብ ላይ መልእክተኞችን ልከናል። ምን አርጉ? አን ዕቡዱላህ አላህን ተገዙ፣ ወጅተኒቡ ጣዖት ጣዖትንም ራቁ ብለናል። ጣዖት የሚባለው ከአላህ በቀር ያለ ማንኛውም ነገር የአላህን ክብር የሰጠነው ጣዖት ነው። ሰውም ሊሆን ይችላል፣ መልአክ ሊሆን ይችላል፣ ነቢይ ሊሆን ይችላል። አላህ የሚገባውን ነገር የሰጠነው ነገር በሙሉ ጣዖት ነው። ስለዚህ ያን ጣዖት አውጡና የአንድ አምላክን አስተምሮ እንትን በሉ። አልሐምዱሊላህ ይህንን ጥሪ ልንጣራ እዚህ እንትን ላደረገን ማለት ነው። ወላ ሐቂቃ ኢብሮና ኢምራን ስታወሩ እኔ በጣም ልቤ እያዘነ ወቃ ስሳዳምጥ የነበረው ማለት ነው። 1 ምናምን ሰው ወይ 1000 ምናምን ሰው ተሰብስቦ የነቢያት ጥሪ ነው እየጠራን ያለነው፣ የተውሂድ ጥሪ ላይ ለላህ የሚለው ማለት ነው። አልሐምዱሊላህ አሁን የምንለው ማለት ነው። ሱረቱ ነህል አንቀጽ 2 ላይ አላህ እንዲህ ይላል፣ ዩነዚሉል መላኢከተ ቢሩህ ሚን አምሪሂ፣ ከእርሱ በሆነ መንፈስ በትእዛዝ መላእክቶችን አላህ ያወርዳል። ምን ብሎ? ዐላ መን የሻኡ ሚን ዒባዲህ አን አንዚሩ አነሁ ላ ኢላሃ ኢላ ሁወ፣ ያስጠነቅቁ ዘንድ ነው ከእርሱ በቀር ከአላህ በቀር አምላክ የለምናል። ከአላህ በቀር ሌላ አምላክ የለም የሚመለክ። ይሄን አምልኮ ደግሞ አላህ ራሱን የተናገረው ሱረቱል አንቢያ አንቀጽ 21 ምዕራፍ 21 ቁጥር 92 ላይ አላህ እንዲህ ይላል፣ ኢነ ሃዚሂ ኡመቱኩም ኡመቱን ዋሂዳ ወአና ረቡኩም ፈዕቡዱናል። ይህች ህግጋት አለ አንዲት መንገድ ስትሆን በእርግጥ ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ተገዙኛል። እኔን ብቻ ተገዙኝ። ማን? አላህን ሱብሓነሁ ወተዓላ። ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ አላህ ምንድነው ያለው? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይ አነሁ ላ ኢላሃ ኢላ አና ፈዕቡዱናል። ከእኔ በቀር አምላክ የለም ብለን እንጂ መልእክተኛን አላክንም። ፈትሹ። ኢብራሂም አላህን ያመልክ ከአላህ በቀር ሌላ አምላክ የለም ለማለት ነው የተጣራው። ነቢዩላህ ኢሳ ለዛ ነው የተጣሩት። ሁሉንም እንመልከታቸው። ለምሳሌ ሱረቱል አዕራፍ አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም እናለ። ማን? ነቢዩላህ ነው። ሱረቱል አዕራፍ አንቀጽ 65 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ማለት ምንም አምላክ የላችሁም አለ። ማን? ነቢዩላህ ሁድ። ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ
ከእርሱ ሌላ ምንም አምላክ የላችሁም አለ። ማን? ነቢዩላህ ሳሌሕ። ሱረቱል አንከቡት አንቀጽ 16 ላይ አላህን ተገዙ እርሱንም ፍሩት አለ። ማን? ነቢዩ ኢብራሂም። ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም አለ። ማን? ነቢዩላህ ሹዐይብ። ሱረቱል ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛ መንገድ ነውና አለ። ማን? ነቢዩ ዒሳ ዓለይሂ ሰላም ማለት። ስለዚህ የአንዳንዱ መልእክተኛ የተውሂድን መንገድ የአንድ አምላክ የማምለክን አስተምሮ ያስተምሩ ዘንድ ነው የተላኩት። እስቲ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሚዛን እንፈትሻቸው። ቁርአን ለሶስት ይከፍሉታል ዑለማዎች። አንድ ሶስተኛው ቀሰስ ነው ታሪክ ብለን የምናነሳው፣ አንድ ሶስተኛው አህካም ነው ህግጋት ብለን የምናነሳው፣ አንድ ሶስተኛው ምንድን ነው? ተውሂድ ነው። ማስረጃ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው የሚለው ምንድን ነው አሉ? ተዕዱሉ ሱሉሰይ ልቁርአን የቁርአን አንድ ሶስተኛ ናት አሉ። ሱብሃነላህ። ስለዚህ የቁርአን አንድ ሶስተኛው ምንድን ነው? ተውሂድ ነው። አንድ ሶስተኛው ቀሰስ ነው፣ አንድ ሶስተኛው አህካም ነው። ቀሰሱን ስትመለከቱ በነቢዩ ሙሳ ታሪክ ላይ ተውሂድ ነው ያለው፣ በነቢዩ ዒሳ ታሪክ ላይ ተውሂድ ነው ያለው፣ በነቢዩ ኢብራሂም ታሪክ ላይ ተውሂድ ነው ያለው። እነዛ ሁሉ ነቢያቶች ምን ነበሩ? ሙስሊም ነበሩ። ሙስሊም አጠቃላይ ማለት ነው። ሱብሃነላህ። አጠቃላይ ነቢያቶች ሙስሊም ነበሩ፣ አንድ አምላክ አምላኪ ነበሩ። ሙስሊም ማለት ምን ማለት ነው? ሙስሊም ማለት አንድ አምላክን የሚያመልክ ማለት ነው። እዚህ ጋር አንድ ክፍት የሆነ ዲቤት እዚህ ለምታዳምጡ ሰዎች ለሁላችሁም ክፍት የሆነ ዲቤት ላስቀምጥላችሁ። ነቢያቶች አንድ አምላክ አምላክ ያልነበሩ፣ የማይወልድ ያልተወለደ ሁሉን የሚችል አምላክ የሚያመልኩ አልነበሩም የሚል ሰው ካለ ፊት ለፊት መቅረብ ይችላል። አንድም ሰው ማለት ነው። የሂብሪው ሌክሲከን ምን ብሎ ነው ያስቀመጠው? ኢስላም ማለት ፕሮፐር ሰብሚሽን ቱ ጋድ ብሎ አስቀመጠው። ለአምላክ አግባብነት ያለው መገዛት ማለት ነው። እናንተ ሙስሊሞች ናችሁ ወይስ አይደላችሁ? ጥያቄ መልስ ከእናንተ። ኢስላም ማለት ምን ማለት ነው? ፕሮፐር ሰብሚሽን ቱ ጋድ፣ ለአምላክ የሚገባውን አይነት ክብር የሚገባውን አይነት ማጎብደድ፣ ለአምላክ እንትን መታዘዝ ምን ይባላል? ኢስላም ተብሎ ይጠራል። እናንተ ሙስሊም አይደላችሁም ወይ? ለእናንተ ነው ጥያቄ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ፣ እኔ አላህ እኔ ነኝ አለ፣ ያለ እኔ አምላክ የለምና አለ፣ ተገዛኝ። ወአቂሚ ሰላተ ሊዚክሪ፣ ሰላትንም በእርሷ እኔን ለማውሳት ስገድ አለ አላህ ሱብሓነሁ ወተዓላ። ሱብሓነላህ። ሱረቱል አንከቡት ምዕራፍ 29 ቁጥር 56 ላይ ያ ዒባዲየ አለዚነ አመኑ፣ እናንተ ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱናል፣ ምድሬ በእርግጥ ሰፊ ናት፣ ምን አርጉ? እኔን ብቻ ተገዙኝ፣ እኔን ብቻ። አላህ ከእርሱ በቀር ያለ ሌላ አካል እንድንገዛ አይፈልግም። እንዴት እንገዛለን? እኔ እንዴት ኢብራሂም እንዴት አመልከዋለሁ? ይሆናል እንደኛው ሰው የሆነ የሚበላ የሚጠጣ የሚደክም ሰው። እኔ ለምሳሌ የዚህን ሀገር መንግስት የማውቀው ከሆነ ቀበሌ ጋር ሄጄ እለምናለሁ እንዴ? ሄዶ ወደዛ ነው የምለው። የምን ቀበሌ ምናምን የምን ክፍለ ከተማ ነው? ዋናውን እያወቅኩት መንግስቱን እያወቅኩት አላህ እያለ ምንድን ነው ሌላ ሰው ጋር መርመጥመጥ? አላህን ማምለክ ነው። አንድ ጌታ አንድ ፈጣሪ አለ፣ እርሱም አላህ ሱብሓነሁ ወተዓላ። የትኛውም አስተምሮ ላይ ሄዱ ከአላህ ሱብሓነሁ ወተዓላ በቀር ትክክለኛ የሆነ አምላክ የትም ልታገኙ አትችሉም። እርሱ አላህ ማን ነው? ሱረቱል መርየም ምዕራፍ 19 ቁጥር 65 ላይ ረቡ ሰማዋቲ ወልአርድ፣ እርሱ የሰማያትና የምድር በሁለቱም መካከል ላለው ሁሉ ጌታ ነውና ተገዘዋል። እሱን ነው መገዛት አለ። የሰማይ የምድር አምላክ ሆኖ በእነርሱ መካከል ያለውንም የፈጠረው አምላክ አላህ ሱብሓነሁ ወተዓላ። አላህንም ሃይማኖትን ለእርሱ ብቻ ያጠራ ሆነ ተገዘዋል። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ ለአላህ ሱብሓነሁ ወተዓላ ብቻ ማለት። ስለዚህ መገዛታችን እኛ ሙስሊሞች ለአላህ ሱብሓነሁ ወተዓላ ነው። አላረዝምም። አላህን ሱብሓነሁ ወተዓላ ወደ ማምለክ ኑ። እዚህ ምድር ላይ ተዓለው ኢላ ከሊመትን ያ አህለል ኪታብ ደፋ
እሺ እንትን ኢምሩ አሁን እንዲህ እናደርጋለን። አንድ የቀረ ማሻአላህ ኔትወርኩ ሊዘጋ ነው። ጀዛኩሙላሁ ኸይረን። በጣም ደስ የሚል ትምህርት ነው ወንድማችን አቡክ ያስተማረው። ሌላ ደግሞ ከስር አንድ ወገናችን ተረት ታታው እያለ ነው። ተረት ታላችሁ ጋብዛችሁ ፕሮግራሙ ከሆነ ማለት ነው። ኢንሻአላህ እንትን ነው ኡስታዝ፣ ገና ፕሮግራሙ አላለቀም። ክርስትናውም ላይ ስለሚሄድ አሁን ሁለት የቀሩ ርዕሶች አሉ። መጀመሪያ ኢምሩ የቀረን ምን መሰለ፣ በሴቶች ጉዳይ ላይ ነው። እኔ በእስልምና የሴቶችን ምንነት አሳያለሁ። አንተ ደግሞ ሴቶች የነብያችን ሰለላሁ ዐለይሂ ወሰለም ሴቶች ማለትም ባለቤቶች እነሱ ላይ ትሄዳለህ። ምን ትላለህ? ደስ ይለኛል ሀቢቢ። ግን እኔም ሴቶች በእስልምና አንድ ሁለት ፖይንት እጨምራለሁ። እሺ አንድ ሁለት ፖይንት ትጨምራለህ ወይም ኢብሮ ትጨምራለህ። ኢንሻአላህ ኢብሮ ወይ ደግሞ እንዲና ፍቀድልኝና ማለት ነው እንዲና ሁለቱም ላይ አንተ ሂድና እኔ ክርስትና ላይ አንድ አምላክ ተውሂድን ስለያዝኩኝ ኦልሬዲ ተውሂድ ላይ በክርስትና ላይ ይሄድበታል ኢንሻአላህ። ምን ትላለህ? በቃ ሀቢቢ እንትን እናድርግ። ዛሬ ክርስትና ይወራል እንዴ? ክርስትና ማለት ይፈቀዳል? ኔትወርክ ይዞታ ቆይቶ ነው የሚሰማ። አዎ ትንሽ እኔ ማንሳት ፈልጋለሁ። እኔ ትንሽ በቃ እንደዛ ከሆነ እኔ ሴቶች በእስልምና ላንሳ። የኔ ነው ኔትወርክ ወይስ ያንተ? ክርስትና ላይ ኢምሮ ያንተ ነው ኔትወርክ? ያንተ ነው ሀቢቢ። ከዛ ደግሞ አቡኪ ደግሞ የነብዩ ሚስቶች። ኢብሮ ኔትወርክ የለህም። እኔ ጽፍለታለሁ። ኢምሩ ቀጥል አንተ። በውስጥ እንነግረዋለን። እሺ ኮፒ ልታረግ። አይ ሰምቻለሁ ጋይስ ሰምቻለሁ። ቀጥሉ በቃ እሺ አተልቁኝ። አልሐምዱሊላሂ ወከፋ። በድጋሚ ተመልሰናል። የአሁኑ ርዕሳችን ደግሞ ምንድን ነው? ሴቶች በእስልምና ምን አይነት ቦታ አላቸው፣ በክርስትና ምን አይነት ቦታ አላቸው የሚለውን ነገር ኢንሻአላህ እንመለከታለን። ከኔ ጋር የምንጀምረው ኢንሻአላህ ሀባይቢ ሴቶች በእስልምና ምን አይነት ናቸው የሚለውን ነገር፣ እንዴት ይከበራሉ የሚለውን ነገር ነው። ሞዴሬተር ካላችሁ አተልቁኝ። ቆይ እምቢ ብሎኝ ነው። እሺ ኢምሩ አንዴ እኔ ብቻ ነኝ ማድረግ የምችለው። አፉ በለኝ አንዴ እስከሚሰራልኝ። እኔም እያደረኩት ነው። እምቢ አለኝ ግን ያ ጀማዓተል ኸይር ሁላችሁም ታታርጉ። ከተቻለ ራስህን አድርግ። አይቻልም እንትን ነው በአስር ስላደረኩ አይቻልም። እሺ ልቀንሰው በቃ ቆይ አንዴ Wesh. Oh God. አረ ኮፒ ሊንክ አድርጎ ያ ጀማ እባካችሁ። ኡፍ በቃ ኢብሮ አልተቀየረም። አሁን ወይ አሁንም ባላስር ነው። አሁን ተቀይሯል። ቆይ ታልቅ ራሴ ግን ደግሞ በዚህ መንገድ ሆና እንደዚህ ሆነ። ቆይ አስተካክለዋለሁ። ቆይ